ከበራችሁ እንግዶች የተወደዳችሁ የስነ ጽሁፍ አባላት እንኳን ወደ 7ኛው ዙር የዙም የስነ ጽሁፍ ውይይታችን በደህና መጣችሁ። ጊዜና ሰዓታችሁን ሰጥታችሁን እዚህ ስለተገኛችሁ ሁላችሁንም በስነ ጽሁፍ ሳሎን ስም አመሰግናለሁ። የዛሬ የ7ኛ ዙር ውይይታችን ትኩረት ቲያትር በስደት ወይም በዲያስፖራ የሚል ሲሆን አቅራቢያችን ደግሞ የስነ ጽሁፍ ሳሎን አባላችን አለምዬ እጅግ በጣም እናመሰግንሻለን። እንዲሁም ሁልጊዜም ፖስተሩን በመስራት የሚተባበረንን የስነ ጽሁፍ አባሉን ነብዩ መላክን አመሰግነዋለሁ። ከዛ ባሻገር ደግሞ እንደዚሁ የስነ ጽሁፍ ዝግጅት በሚኖሩን ጊዜ የስነ ጽሁፍ አባላቱ በሙሉ ለምታደርጉት ሼር ለምታደርጉት በማስተዋወቅም በሁሉ ነገርም ለምታደርጉት ነገር እጅግ በጣም እናመሰግናለን። የስነ ጽሁፍ ሳሎን የዙም ውይይታችን በአመት 4 ጊዜ ነው የሚካሄደው። አሁን 7ኛው ላይ ደርሰናል። የሰመር የዙም ውይይታችን ላይ እንግዲህ የፎል ዝግጅታችን ላይ ነው የምንገናኘው። ከዚህ በኋላ የፎል ዝግጅታችን ላይ ደግሞ በስነ ጽሁፍ ሳሎን የተዘጋጀ መጽሐፍ አለን። እንግዲህ በሱን ለመመረቅ ነው የምንዘጋጀው። በዛ መጽሐፍ ላይ የተሳተፋችሁ ደራሲዎች፣ ጸሐፊዎች እንዲሁም ደግሞ በተለያየ መንገድ አስተዋጽኦ ያደረጋችሁትን ሁሉ በስነ ጽሁፍ ሳሎኑ ስም እጅግ በጣም ላመሰግናችሁ ወዳለሁ። ዛሬም ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። እንግዲህ ሶሲ አመሰግናለሁ ለመክፈቻ ሪማርክሽ። ከዚህ በኋላ ወደ መደበኛ ዝግጅቶቻችን እንገባለን። ሁልጊዜም እንደምናደርገው የዝግጅታችንን የምንከፍተው በግጥም ነው። 2 አቅራቢዎች ነው ለዚህ የበጋ የስነ ጽሁፍ የዙም ውይይታችን የመረጥነው። ራሷ ሶስና አሸናፊ እና ሁሴን ከድርን ነው ለዚህ ጋበዝ ነው ማለት ነው። ማስቀድመው ሁሴን ከድርን ነው። ሁሴን ከድርን ሁላችሁም ታውቁታላችሁ። የሳሎናችን ንቁ አባል ንቁ ተሳታፊ ነው። ሁሴን ከድር በስነ ጽሁፍ፣ በቲያትር፣ በጋዜጠኝነት የበርካታ ዓመታት ልምድ ያካበተ በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍልና የስነ ጽሁፍ ትምህርት ክፍል ትምህርቱን ተከታትሎ የተመረቀ ከዛም በኋላ በተለያዩ ሚዲያዎች ላይ በአዘጋጅነት በኪነ ጥበብ ሀያሲነት አርታኢነት የሰራ አሁንም እየሰራ የሚገኝ የራሱ የግጥም መጽሐፍ ያሳተመ ሌሎችም ስራዎችን ለህትመት ያበቃ በጣም ታታሪ የስነ ጽሁፍ ባለሟል ነው ማለት እችላለሁኝ። ሁሴን እንግዲህ የመረጥናቸው ግጥሞች ለዚህ ዝግጅት ጸሐፌ ተውኔቶች የጻፏቸውን ግጥሞች ነው። ጸሐፌ ተውኔትም ገጣሚ የሚሆኑ ባለሙያዎችን ስራዎች ነው የመረጥነው። ሶሲ የሁለት ሴት ጸሐፌ ተውኔትና ገጣሚያንን ስራ ታቀርብልናለች። ሁሴንም እንዲሁ የመረጣቸውን ጸሐፌ ተውኔቶች የወንዶቹን ያቀርብልናል። ስለዚህ መድረኩን ለሁሴን አሳልፋለሁ። እንዴት አመሻችሁ? በኢትዮጵያ ያላችሁ እንደምን ዋላችሁ ይመስለኛል። በተለያዩ የዓለም ሀገራት ያላችሁ እህቶቻችን ወንድሞቻችን ይህ ምሽት በጣም ያማረ እንደሚሆን ተስፋ አድርጋለሁ። አንደኛውን ኋላ ላይ ሶሲ ያዘጋጀችው ስላለ ወደዚያ እናወራለን። ገዝሽና ሶሲ ያዘጋጁታሉ። እኔ ደግሞ አሁን ደግሞ ማቀርበው የሎሬት ጸጋዬ ገብረመድህን በጣም ወዳቸው ዓለምም ትጋራኛለች ብዬ አስባለሁ። ምናልባትም ኋላ ላይ ስለዚህ ግጥም ልትነግረን የምችለው ነገር አታጣም። ምክንያቱም ከእሳቸው ጋር ብዙ ሰርታለችና ጦቢያ ያለን የነገሩን ጦቢያ ኢንተርቪው አድርገናቸዋል ጋይ ጸጋዬን በአንድ ወቅት ስለ ዓለም የነገሩኝ ነገር ስለነበረ ከኋላ ላይ ጊዜ ካገኘው እናገራለሁ። መውደድ አባጸጸት
ዋሽቼ እንደነበር ምነው ባወቅሽብኝ ጉዴን ባየሽብኝ በቃኝ ስልሽ ጮኬ መርሬ አማርሬ አርሬ አሳርሬ አክንትፍ ስልሽ ስተፋሽ አንቅሬ ምነው ባወቅሽብኝ ጉዴን ባየሽብኝ ዱታው ዘራፍ ስልሽ ግነን በይኝ ስልሽ ወይ አለማየትሽ ወይ አለማየቴ ባላንጣ እንደሆነኝ የገዛ እንደበቴ በገዛ ልሳኔ ያንጀቴን ማነቄ ወይ አለማወቅሽ ወይ አለማወቄ ለካስ አፍ ባዳ ነው የልብ እውነት ደፍኖ የላንቃን አጋኖ ያንጀትን አባክኖ በቃ እንግዲህ በቃን አንቺም ሽር እኔም ሽር አንቺም ብር እኔም ብር አንቺ ቢል እኔ ቢል አንቺ ርር እኔ ርር እድሜ ድንብር ግትር ሳይቸግር ጤፍ ብድር እውነት ያፋፍ ሆኗል የልባችን ይቅር ብጥስ ቅንጥስ ነው ታዲያ ሰረንሳ ወጉስ ማዕረጉሳ ሆኖስ ምን ተረፈን ወያ ሆየው ብቻ ፋንፋሩ ጨረሰን ተስፋ መፍለቅለቋ ከነምንጯ ሲበልዝ ነፍስ ርግብግቢቷ ከደም ስሯ ሲቀዝ ሕልማችን ከዋዠ በህሊናችን ክስ አይን የአይን አዋጅ ነው አንጀታችን ያልቅስ የገደል ማሚተው አፍ በተነፈሰ ክብሬን ነክቶ ብለን ልጅነት ፈረሰ እውነት ደፈረሰ ዳቦ ተቆረሰ እውነት የአንጀት እውነት እንቆቅልሽ ሆነ እንዳመድ በነነ የዓለምነታችን ባህል ጊዜ አላሳዳጊ የሰማሽውን ነው ሆዴ ምን ታደርጊ ወሬ ካሸነፈን ጉራ ግርግሩ ኤክስፖ ይማርከን አፋን ላሉባልታ ለይስሙላም ቢልታ ተሸጠ እንደተረብ በዋልት ሊነበብ የነፍሴ የነፍስሽ ገበና ታተተ በመበለትና በአዋጅ ተተረተ አንቺም የኔ ፍታ ወዝሽ ተጨለፈ አበባሽ ረገፈ ልጅነት አለፈ መውደድ አባ ጸጸት በእድሜ ተቆለፈ እና ጎለደፈ ጫጨ ገረጀፈ መውተርተር ተረፈን ቢያስጠቃም ቢያስከፋም እንግዲህ ልጅነት ተመልሶ አይመጣም አልወድሽም ያልኩሽ ውሸቴ ውሸቴ ሳይሽ ብንን ብንን ይላል አከላቴ ሳጣሽ ርር ኩርምት ይላል ሆዴ አንጀቴ ወይ አጉል እርግማን ወይ ከንቱ መገደር ያንጀቴን ቀብሬ ያፌን ብቻ ነበር ወይ በነቃሁብሽ ወይ በነቃሽብኝ ዋሽቼ እንደነበር ምነው ባወቅሽብኝ የሆድሽን ባየሁት ሆዴን ባየሽብኝ ውብ ነው ሁሴን በጣም ነው የምናመሰግነው ይሄ በጣም የሚገርም ግጥም ነው እንግዲህ ወደፊት እናወራበታለን ሳሎኑ ላይ ስለ ስነ ጽሁፉ ውበት ሁሴኖ ግን ትወናውንም አልረሳህም ማለት ነው የብሔራዊ ቲያትርን እንትን ያመጣው ድባቡን መንፈሱን እነቴንሽ አስተምረው መቼም ለዚህ አብቅቶናል that's beautiful thank you ሁሴን በጣም እናመሰግናለን እንግዲህ በኋላ ሶሲ ደግሞ አንድ ግጥም ትጋብዘንና እንደ ሁሴን ወደ ዋናው ጉዳያችን እናልፋለን
እኔ የመረጥኩት ሁለት ሴት ገጣሚያንና ጸሐፌ ተውኔት ነው። የጦር አርበኛ ጸሐፌ ተውኔት ደራሲ የመጀመሪያዋ ሴት የፓርላማ ተመራጭና ዲፕሎማት ወይዘሮ ስንዱ ገብሩንና ጸሐፊ ተውኔት ገጣሚ ተዋናይት የዛሬ የሰባተኛ የሰመር የቲያትር በስደት ወይም በዲያስፖራ መነሻ ጽሑፍ አቅራቢያችን ዓለም ፀሐይ ወዳጁ የዓለምዬን ግጥም ነው። መጀመሪያ ግን የማስቀድመው የስንዱ ገብሩን ነው። ሰው ሕያው ነው። ፈላስፎች አምርረው ሰው መሆንን ናቁ፣ ዕድሜው በማጠሩ እየተደነቁ። ብልሃት ቢጠፋቸው ቢጨንቃቸው ሳቁ፣ ዕውቀቱን ሲያሰፋ ጥበብ ለመማር መሰረት ለማቆም ሲያዩት ሲጣጣር። ልቡ እያወቀ የዕድሜውን ማጠር ምን ያለ ከንቱ ነው እያሉ ሳቁበት። እንደሚፈርስ አውቀው ያ የደከመበት። እኔም መሳቅ አሰብኩ ከፈላስፎች ጋራ፣ እጅግ በጣም ገርሞኝ የሰው ድካም ስራ። ግን መልሼ አስቤ ብመረምረው መኖሩን ተረዳው ገና መማረው። ሰው ከልብ ሲሰራ በሰፊው መንገድ፣ አስቀድሞ ሲያስብ ለመጪው ትውልድ። ሕይወቱን ሲሰዋ ጥበብ እንዲራመድ፣ መቀጠሉን ያውቃል የጀመረው መንገድ። ስጋው እንደ ልብሱ ከማለቁ በቀር ሰው የማይሞት መሆኑን እንዳንጠረጥር፣ የሰራው መሰረት ታይቷል ሲመሰክር። መድረክ ገፋኸኝ የልጅነት ፍቅር ጣዖቴ፣ የጠዋት ህልሜ ናፍቆቴ። መድረክ ክብርና ሞገሴ፣ ቋንቋ ታሪኬ መወድሴ። ከዘመድ ተርታ ተፍቄ ከቅፍ ከታዛህ ረግቼ፣ ማንንም ባንተ ለውጬ ሁሉንም ለፍቅረ ትቼ። መድረክ መቅደሴን አምኜ አድሬም ውዬም ባትቼ፣ ለክብርህ ሙሉ ጸጥታ ለጠራ ንጹሕ ውበትህ። ጎንበስ ቀና ስል ስደክም ምነዋ እኔን መግፋትህ። ሲመሽ አላውቀው ሰዓቱን ነግቶ ለማየት ጉጉቴ። አደባባዬ ጓዳዬ የእውቀት የእድገት ቤቴ። አትቅር መድረክ ገፍተኸኝ ባይቻል ፍቅርህ ጎድተኸኝ። የአዳራሽ ማሾ ሲበራ እምባ ጭብጨባ ሳቅ ይድራ። ጥራኝ መድረኬ አፍ አውጣ መሰደድ አይሁን የኔጣ። ጋሻዬ ሆነ መክተ ከሚመጣብኝ መቸገር፣ አንተም በተራህ በቅፍህ ታድነኛለህ እል ነበር። ዕድሜን እንደገበርኩ እኔንም ላንተ ወጋብቃ። ድርሻህን መስክር ተሟገት በፋንታ ሁነኝ ጠበቃ። አንተም እንደ ሰው እውነትን ጠልተህ ሐሰትን አትርዳ። የወደዱህን አትግፋ የናፈቁህን አትጉዳ። ያከበሩህን አሽሽተህ ያመነብህን አትክዳ። አትግፋን መድረኬ በቃን ሞትና ስደት አይብላን። አማትበን የገባንብህ በዕድሜና በፍቅር አጉላን። መድረክ አትግፋን በቃን፣ በዕፀ መድረክ ሱስ አታጥቃን። አመሰግናለሁ። በጣም አመሰግናለሁ ሶሲ። ይሄ አይ ቲንክ የዕለቱን ውይይታችንን የዓለምዬ ግጥም በሚገባ ሴት የሚያደርግልን ይመስለኛል። በነገራችን ላይ ወይዘሮ ስንዱ ገብሩ ግጥምጥሞሹ ገርሞኝ ነው። በዛ በመጀመሪያ ኢትዮጵያ በተሰኘው ቲያትር ላይ የእህታቸው የእማሆይ ጽጌ ማርያም ገብሩ ሙዚቃ ተካቷል። ወይዘሮ ስንዱ ገብሩ ደግሞ የመጀመሪያዋ ሴት ጸሐፌ ተውኔት እንደሆኑ ይታመናል። እንግዲህ ከዛ በፊት የተመዘገበ ካለ ምናልባት እናንተ
ታካፍሉናላችሁ። ሴት ደግሞ የመጀመሪያው የመድረክ አዘጋጅ ሞደርን ዳይሬክተር ዓለም ፀሐይ ወዳጆ መሆኗ በሚገባ የታወቀ ነው። ስለዚህ እንግዲህ ሁለቱን በተውኔት ውስጥ ያሉ ፒላሮች ጻፈ ተውኔቱንና አዘጋጁን በዚህ ዝግጅታችን አካተናል ማለት ነው። ወደ ዓለምዬ እሄዳለሁ። በዚህ የበጋ ወቅት የሥነ ጽሑፍ ሳሎን ዓለም አቀፍ የዙም ሴሚናር ላይ በኢትዮጵያ ቲያትር ታሪክና በስደት ውስጥ ስላለው የቲያትር ጉዞ ለመወያየት ከታላላቅ የመድረክ አርቲስቶቻችን መካከል ከዋነኞቹ አንዷ የሆነችውን ዓለም ፀሐይ ወዳጆን በእንግድነት በማስተናገዳችን እንደ ሥነ ጽሑፍ ሳሎን ከፍተኛ ደስታና ክብር ይሰማናል። በረጅም የጥበብ ጉዞዋ ለኢትዮጵያ ቲያትር ባበረከተችው አስተዋጽኦዋ በስደት ውስጥ የጥበብ ሕይወትን ለማስቀጠል ባደረገቻቸው እጅግ እልህ አስጨራሽ ተጋድሎቿ አሰልቺ የሆነውን የስደት የኑሮ ዘይቤ ጨው አልባ እንዳይሆን በኪነት ያጣፈጠችልንና የወደፊቱን አቅጣጫ ከእርሷ በቀጥታ የምንሰማበት እድል በማግኘታችንም በጣም ደስ ይለናል። የኢትዮጵያ ዘመናዊ ቲያትር ታሪክ ከሁለተኛው የጣሊያን ወረራ ማብቂያ ማግስት የኢትዮጵያ ሕዝብ የሀገር ፍቅር ማህበር በመባል የተመሰረተውና በኋላ የሀገር ፍቅር ቲያትር በመባል የታወቀው ተቋም ጋር በቅርብ የተሳሰረ ነው። ይህ ተቋም የኪነ ጥበብ ማዕከል ብቻ ሳይሆን የአርበኝነት መንፈስ የሚያነሳሳ ሕዝቡን ለነጻነት ትግል የሚያነቃቃና የሚያደራጅ የባህል መድረክ ነበር። በዚያን ዘመን ዛሬ እንደምናውቀው የኢትዮጵያ ዳያስፖራ ባይኖርም የአፍሪካ ዳያስፖራ ማህበረሰብ ከኢትዮጵያ ጋር ያለውን አንድነት በኪነ ጥበብ አሳይቷል። ቅድም እንዳያችሁት ደራሲዎቹ አርተር አርነት እና ሲቢል ዊሊያምስ የጻፉት ኢትዮጵያ የተሰኘው ተውኔት ለኢትዮጵያ ያላቸውን ድጋፍ ለመግለጽና ስለ ወረራው እውነቱን ለአሜሪካ ሕዝብ ለማሳወቅ የተጻፈ ታሪካዊ ስራ ነበር። ይህ ተውኔት ለ90 ዓመታት ከመድረክ ርቆ ታግዶ ከቆየ በኋላ በቅርቡ ድጋሜ ለመድረክ በቅቷል። የቲያትር ታሪክ ድንበር አያውቅም፣ የህዝቦችን ትውስታ አንድነት ያስቀጥላል የሚለውንም እውነት ያረጋግጣል። እንግዲህ ዛሬ ከዚህ ታሪካዊ መነሻ በመነሳት የኢትዮጵያ ቲያትር በተለይ በስደት ከትውልድ ትውልድ እንዴት እንደተሸጋገረ፣ ምን ፈተናዎችን እንዳለፈ እና ወደፊት ደግሞ ምን ተስፋ እንደሰነቀ ከእንግዳችን ከአንጋፋዋ ጸሐፌ ተውኔት አዘጋጅ እና ገጣሚ ዓለም ፀሐይ ወዳጆ ጋር በጥልቀት እንወያያለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። ዓለም ፀሐይ ወዳጆ በአዲስ አበባ ተወልዳ ያደገች ታዋቂ የቲያትር ተዋናይት፣ ደራሲ፣ የመድረክ አዘጋጅ እና የባህል አስተዋጽኦ አበርካች ናት። የጥበብ ችሎታዋ ገና በ13 ዓመቷ በሙዚቃ መምህሯ በታላቁ ጸሐፌ ተውኔት አዘጋጅና ተዋናይ መላኩ አሻግሬ የተቃኘ ነበር። እንግዲህ መላኩ አሻግሬ ወደ መድረክ እንድትገባ በማበረታታት የጥበብ ጉዞዋን በመቅረጽ በኩል የመጀመሪያው ባለሙያ ናቸው ማለት ነው። ከዚያ በተለያዩ መድረኮች በተለይም በታሪካዊው ሀገር ፍቅር ቲያትር ቤት በአማተር ተዋናይነት ተሳትፋለች። በሁለተኛ ደረጃ ትምህርት ቤቷም በመድኃኔዓለም ማለት ነው የተማሪዎች ማህበር ምክትል ፕሬዝዳንት ሆና ተመርጣ ነበር። በአዲስ አበባ በሚገኙ ሁለተኛ ደረጃ ትምህርት ቤቶች ጋር በተደረገ ውድድርም አንደኛ በመውጣት ዋንጫ ተሸላሚ ነበረች። ከሁለተኛ ደረጃ ትምህርት በኋላም ከብዙ ተሰጥኦ ያላቸው ወጣት ኢትዮጵያውያን መካከል ተመርጣ ወደ ኢትዮጵያ ብሔራዊ ቲያትር እንድትገባ ተደርጓል። በዚያም በሟቹ የኖቤል ተሸላሚ አንጋፋው ጸሐፌ ተውኔታችን ጸጋዬ ገብረመድህን እና በሌሎችም ታላላቅ የጥበብ ሰዎች ስልጠና አግኝታ በዲፕሎማ ተመርቃ ስራውን በዛው ጀምራለች።
በወቅቱ ሴቶች በጥበብ ዘርፍ ብዙ እንቅፋትና አድሎች የሚያጋጥሟቸው ጊዜ ስለነበረ ዓለም ፀሐይ የመሪነት ሚናን በመውሰድ እየጻፈች እያዘጋጀች የመራች በብሔራዊ ቲያትር አማቾች ትግልና መፍትሄው የተሰኙ ተውኔቶችን ለመድረክ አብቅታለች። በርና ደማችን የተሰኙ ስራዎችን ጽፋለች። ከ5 በላይ ትልልቅ የቲያትር ስራዎችን ረዳት ዳይሬክተር ሆና አዘጋጅታለች። ዓለም ፀሐይ ወዳጆ በኢትዮጵያ የመጀመሪያዎቹ የሴት ቲያትር ዳይሬክተሮች መካከልም ትጠቀሳለች። የኢትዮጵያ ተዋናዮች ማህበር መስራች በመሆንም ለ14 ዓመታት ማህበሩን በዋና ሰብሳቢነት አገልግላለች። በቡልጋሪያ፣ ቼኮስሎቫኪያ፣ ጀርመን፣ ሶቪየት ህብረትና በተለያዩ ሀገሮች የሙያ ስልጠናዎችን ወስዳለች። በፊልም በቴሌቪዥን ድራማዎችና በብዙ መድረኮች ላይ ተሳትፋለች። 3002 እና በ11 ዓለም አቀፍ ሽልማቶች የከበረውን ውቭን ፊልም ውስጥም እንደዚሁ በዋና ሚና ተጫውታለች። በናይጄሪያ፣ ሩሲያ፣ ስዊትዘርላንድ፣ ጀርመን፣ ካናዳ፣ ኖርዌይ፣ አምስተርዳም እና አሜሪካን ጨምሮ በበርካታ ዓለም አቀፍ መድረኮች ላይ ታይታለች፣ ተውናለች። ዓለም ፀሐይ በኤችአይቪ ኤድስ መከላከል ዘርፍ ላበረከተችው አስተዋጽኦ በካሜሮን እና ስዊድን በተካሄደው የዓለም ኤድስ ጉባኤዎች እውቅናን አግኝታለች። ለህፃናት ያላት ፍቅርና ቁርጠኝነትንም በተለይ ይጠቀስላታል። በባህል ሚኒስቴር የህፃናት ክፍል ኃላፊ ሆና ሰርታለች። የጦርነት ተጎጂና የተተዉ ህፃናትን ለመደገፍ የታቀደውን የህፃናት አምባ ፕሮጀክትን ለማቋቋም ትልቅ ሚና ተጫውታለች። ከ500 በላይ የዘፈን ግጥሞችን እኛ ሌት ተቀን እየሰማን አሁን ድረስ የምንወዳቸውን በርካታ ዘፈኖች ሰጥታናለች። ከ52 በላይ የኢትዮጵያ ድምፃውያን ግጥሞቿን ተጫውተዋል። 2 መጽሐፍትን አሳትማለች፣ 1 ሲዲ ጨምሮ ማለት ነው። በርካታ የመድረክ ስራዎችንም እንደዚሁ አብቅታለች ማለት ነው ለመድረክ። ከ1991 ዓ.ም ጀምሮ በአሜሪካ ኑሯን ካደረገች በኋላ ለጥበብና ለባህል ባላት ጥብቅ ፍቅር የኢትዮጵያ ኪነ ጥበብ ባለሙያዎችን በማሰባሰብ ማህበር መስርታ በኋላም በዋሽንግተን ዲሲ ጣይቱ ካልቸራል ኤንድ ኤጁኬሽናል ሴንተር የተሰኘ የባህል እና የትምህርት ማዕከል መስርታለች። ዓለም ፀሐይ ወዳጆ በጥበብ በባህል ጥበቃና በማህበረሰብ አገልግሎት ላበረከተችው አስተዋጽኦ በርካታ የሙያ ሽልማቶችን ተቀብላለች። ለተከታዮቿ የምታስተላልፈው መልእክት ምን እንደሆነ ስትጠየቅም እምነት ይኑር፣ ትልቅ ህልም አልም፣ ጠንካራ ሁን፣ ተስፋ አትቁረጥ የሚል መልእክት ደጋግማ ትሰጣለች ማለት ነው። ዓለምዬ በጣም ደስ ብሎኛል። ከዚህ በኋላ መድረኩ ያንቺ ነው የሚሆነው። እንግዲህ በቅድሚያ እናንተን እኔም በማመስገን ልጀምር። ይህንን የጥበብ መድረክ በጣም ነው የምከታተለው። በጣም ነው ከመራቆት እንደሚያድነን የማምንበት። ገዛኝና ሰስዬ ለምታደርጉት ጥረት እችን መንገድ ስለማቃት እንዴት ገንዘብ፣ ጉልበት፣ አቅም እንደሚበላ ለምታደርጉት ነገር በጣም ላመሰግን እፈልጋለሁ። ከእናንተም ጋር ነጋጠባ በዚህ በልብ ወለዱ፣ በግጥሙ፣ በቲያትሩ እያነበቡ የሚያውቁትን እውቀት በማቋደስ ደረጃ በእናንተ መድረክ ላይ የሚሳተፉትን በሙሉ ነው ላመሰግን የምፈልገው በእውነት። በዚህ በስደት ዓለም ስንኖር ጸጋይ እንደሚለው ምርጫው የራሱ ነው። የሰው ልጅ 2-3 ስራ ሰርቶ የራስን ህይወት በቁሳዊ ነገር ማዳበርና ከፍተኛ ኑሮ መኖር ይቻላል። ወይም ደግሞ አለበለዚያ እንዲህ እንደናንተና እንደሌሎች አድናቂዎች ለጥበብ ሲባል ወይም ለነገስቲ ለትውልድ እስቲ ምልተው በሚል ለነፍስ የሚሰሩ ስራዎች ይኖራሉ እና ትንሽ ያስከፍላል። ስለዚህም ነው ላመሰግናችሁ የፈለኩት። በዚህ መድረክ ስለጋበዛችሁኝ ከልብ አመሰግናለሁ። በቅድሚያ መቼም ይሄንን ሁኔታ የፈቀደልንን እግዚአብሔርን ክብሩን እሱ ይውሰድ። እንግዲህ የውይይቱ ርዕስ ትንሽ ሰፊ ነው። የቲያትር ሙያ ወይም የቲያትር ጥበብ በስደት ዓለም ነው። ስደት ዓለም ወይም በዲያስፖራ ስንል ብዙዎቻችን እንገድብና አሜሪካንን ስለምናስብ እንጂ አውሮፓን፣ እስያን፣ ሌሎችን የስደት ዓለሞችን ስናጠቃልል ትንሽ ሰፋ ይልና ያስቸግረናል። እኔ አሁን ማየትና ለመዳሰስ መፈልገው በራሴ በማቀው በዚህ በሰሜን አሜሪካ ስለነበረው ሁኔታና ካገኘሁት ከሰማሁት ጀምሮ ቲያትር በዚህ በስደት ዓለሙ በአሜሪካ እንዴት ነበር የሚለውን እስከማቀው ወይም በሌሎች አካባቢ ከሰማሁት ለማለት ነው።
በዚህ አጋጣሚ አሁን ገዛኸኝ ራሱ ያቀረበልን ነገር ለኔ ጭምር አዲስ ነገር ስለሆነ እጅግ ነው የተደነኩት። እንደነዛ አይነት ብዙ አዳዲስ ታሪኮች ሊኖረን ይችላል የምናውቃቸው። ነገር ግን የኔ አንዱ ፎከሴ የኢትዮጵያ ቲያትር በምልበት ሰዓት በኢትዮጵያ ጸሐፊያን የተጻፈ፣ በኢትዮጵያውያን የተዘጋጀ፣ በኢትዮጵያውያን የተተወነ ስንለው ይሰበስብልናል እንጂ በነ ጋይ ጸጋዬ የቴዎድሮስ ቲያትር በለንደን በእንግሊዘኛ ተሰርቶ እንደነበር ሰምቻለሁ። እነ ኦዳ ኦፍ ኦራክልን የመሰለ ደግሞ ስራ የጋይ ጸጋዬ ራሱ እንግሊዘኛው በሌሎች የውጭ ሀገር ተዋንያኖች እንደተተወነም አውቃለሁ። ስለዚህ ነው ወደኛ ወደ አማርኛው የተውኔት ስራዎች ስንሄድ ብዙዎቹን መልሶች ላቃቸው ይችል ይሆናል በመልም አቀርበው። ይህንን ዝግጅት እንግዲህ ገዛኸኝ ጋር የላኩት የፓወርፖይንት እና እንዲሁም ዩቲዩብ አለ። በሁለት መልክ አዘጋጅቼ እኔ ላኩለት። ግን ለዝግጅቱ የሚመቸውና ላቀርበው የሚገባኝ በፓወርፖይንት ነው ስላለ ከፓወርፖይንቱ እየተነሳን አልፎ አልፎ እሱ ላይ መግለጫ እየሰጠው እንዳይሰለቻችሁም ደግሞ ትንንሽ አስቂኝ ገጠመኞችንም እያወራው ብንጓዝ እመርጣለሁ። ገዝሽ እንግዲህ ዝግጁ ከሆንክ እንደሱ ልናደርግ እንችላለን። ያለምዬ ዝግጁ ነኝ። ስለዚህ ፓወርፖይንቱን ሼር ላድርግ። እሺ። እንግዲህ ገዝሽ መጀመሪያ ላይ ያለውን ፎቶግራፍ የላኩበት ምክንያት በኢትዮጵያ ውስጥ እነዚህ የሀገረሰብ ዝግጅቶችና የሀገረሰብ ጨዋታዎች የተለያዩ የብሔረሰቦችን ስራዎች ይዞ በሜክሲኮ፣ በአልጀርስ፣ በሌላም ዓለም ላይ እንደውም ኢንተርናሽናል በሆኑ መድረኮች ሁሉ የመሳተፍ እድል ብዙ ገጥሞታል። ምናልባትም የአማርኛ ቋንቋ የቋንቋ ችግራችንም ሊሆን ይችላል። የቲያትር ዝግጅት ከኢትዮጵያ ውስጥ ወጥቶ ለሌላው ዓለም የመታየት እድል ገጥሞት አያውቅም። በኔ በማቀው በ1977 በዓለም የጥቁሮች ፌስቲቫል ማለት ፌስታክ የሱ የሌጎስ ወይም የናይጄሪያ ዝግጅት ጊዜ እሱም ሙዚቃዊ ዳንስ ድራማ ነው። እዛ ላይ የምታዩት ፎቶግራፍ ነው። የባህልና የተውኔት ባለሙያዎችን ያካተተ በእንቅስቃሴ የታጀበ ዓለም አቀፍ የጥቁሮች የኪነ ጥበብ ዓለም አቀፍ የጥቁሮች የኪነ ጥበብ በዓል ላይ ተሳትፈን ሄደን ነበር ማለት ነው። በዚህ በዓል 1977 በፈረንጆች አቆጣጠር ሌጎስ ኢትዮጵያ ስታር ካንትሪ ተብላ ተከብራ ነበረ የምትስተናገደው። ምክንያቱም ቀጣዩን ዝግጅት የምትሳተፈው ወይም የምታቀርበው ኢትዮጵያ ነች የሚል ተራዋ ተሰጥቶ ተመድቦ ነበር። ግን ከዛ በኋላ ያው በዚህ በሀገራችን ውስጥ ይሄኛው ሁኔታ ሊከናወን አልቻለም። ፌስታል ወይም ፌስታክ ወይም የሌጎሱ የናይጄሪያው ዝግጅት በሄድንበት ሰዓት ወደ 200 የኢትዮጵያ የኪነ ጥበብ ሙያተኞች ተካተው ነበር። እነዚህ 200ዎቹ ከአዲስ አበባ የቲያትርና የወታደራዊ የሙዚቃ ክፍል የተመረጡ፣ ሌሎቹ ግን ከብሔረሰብ ጨፋሪዎች ከወላይታ፣ ከጋሞ፣ ከምን እንደዚህ የተውጣጡ ባለሙያዎች ሄደው ነበር። ይህ ዝግጅት ከዋናው ሚኒስትራችን ከዶክተር አክሊሉ ሀብቴ ጀምሮ ጠቅላላ መምሪያ ኃላፊዎችና የቢሮ ኃላፊዎች የተገኙበት ነው። እንዳልኩት ዓለም አቀፍ ዝግጅት ስለነበረ በዓለም አቀፍ ደረጃ የምታውቋቸው እንደነ ስቲቪ ወንደር ከአሜሪካ፣ እንደነ ማርያም አኬባ፣ ሌሎችም ታላላቅ አርቲስቶች የተገኙበት መድረክ ነበር። አንድ ሀገር አንድ እድል ነው የሚሰጣት በናሽናል ቲያትር ውስጥ ለማቅረብ። ኢትዮጵያ እንደውም ከናሽናል ቲያትር ማቅረብም ሌላ ኢባዳን በሚባለው የናይጄሪያ ሌላ ዋና ከተማ
ሄደን እንድናቀርብ ተደርጎ ነበረ። ለአንድ ወር ነው የቆየነው። ይሄ ነው የመጀመሪያ የኔም ልምድ ማቀውም ታሪክ ማለቴ ነው። እንዳልኩት ውስንነቱን የሚያመጣው የቋንቋ ነገር ስለሆነ እነዚህ ሙዚቃ፣ ዳንስ፣ ድራማ መቅረቡን ነው ማቀው። ይሄ ወቅት ላይ የገጠሙኝን ገጠመኞችም እያወራኋችሁ ሄዳለሁ። እዛ ያለን ነው የነ ጀነራል ተፈሪ በንቲ የዚህ በደርግ እርምጃ ተወሰደባቸው ተብሎ ዜናውን የሰማነው። የናይጄሪያ መንግስትና እኛ አካባቢ ያለው የኪነ ጥበቡ መሪ በሌጎስ የኢትዮጵያ አርቲስት ሀዘን ላይ ነው በሚል ዜና ላይ አውጥተውት ችግር ውስጥ ከተውን ነበር ማለት ነው። ያሟሟታቸውን ምክንያት ስብሰባ ነው እና ሀዘናቸውን ገለጹ። አርቲስቱ በሀዘን ዋለ የሚል ዜና በሌጎስ ጋዜጣ ላይ ወጥቶ ነበር። በኋላ ስንሰማ ግን እንደሰማችሁት ያው ጸረ አብዮት በሚል ነው የተመቱትና ተገደሉ የተባሉት። ለኛ ሌላ ችግር ፈጥሮብን ነበረ ሀገር ውስጥ ለምንመለሰው የኪነ ጥበብ ሰዎች ማለቴ ነው። አንዱ ችግር ያ ነበረ እዛ በነበርንበት ሰዓት። ሌላው ደግሞ ደበበ መቼም እንደምታውቁት በጣም ብዙ ቋንቋ ተናጋሪ ብዙ ስልጡን ነው ከመካከላችን እና ይሄ በየቦታው ድንኳን ተተክሎ የግሩፕ መሪዎች የሚወስዱትን የደረት ፒንና መታወቂያ ለቡድን መሪዎች ብቻ ነው። ግን እሱ እዛ ድንኳን ውስጥ ጎትቶ ሄደንና ለኛ ምን በላበት ድንኳን ግፊያና ሰልፍ ይበዛል። ለቡድን መሪዎች ደግሞ የሚበላበት ድንኳን ሰልፍም የለ ድንኳንም የለም። ደግሞ ሴቲንግና ቆንጆ ምግብ ዝግጅት ነው ያላቸው። ስለዚህ ቡድን መሪ ነኝ በሚል የደረት ፒን ካወጣ በኋላ ኢትዮጵያ ትቅደም የሚል ሰማያዊ ትንንሽ ፒኖች ነበሩ በዛን ጊዜ የተዘጋጁ ለዚህ የኪነ ጥበብ ቡድን ተይዞ መጥቷል። በሻንጣ ተሞልቶ እኛ ክፍል ነው የተራገፈው። እንዳጋጣሚ ያንን ፒን ኪሱ እየከተተ ይሄ መቼም ለኢትዮጵያ ላደረጋችሁት ውለታ የሚሰጥ ፒን ነው እያለ በጣም የተለየ እንክብካቤ አሰጥቶን ነበር ደቤ እና በተለይ እዛ ፎቶ እናንተም ጋር ሲዟዟር ያየሁት ጥላሁን ወጋየሁና እኔ ቁጭ ብለን ያለበት ፎቶ ሌጎስ ነው። መኝታ ክፍላችን በር ላይ የምታዩት ፎቶ የሱ የሌጎስ ነው። ሌጎስ ማዶ ያለው ህንፃ የሴቶቻችን መኝታ ሲሆን እኔ ወንዶቹ የሚተኙበት ከወጋየሁ አልጋ ስር የተደራረበ አልጋ ነው። እዛ ነበር የምተኛው። ደበበ ሙላቱ፣ ጥላሁን ታዴ አንድ ላይ ነበር የሚተኙት። በዛ የተነሳ ደቤ ሁሉ ጊዜ ይሄን አሁን የምላችሁን ስብስብ በተለይ 7 እና 8ታችንን ይዞ ለብቻ ይሄንን ሁኔታ ያደርግልን ነበር። የተመደቡልን ደህንነቶች ስለነበሩ በተለይ ይጠፋሉ የተባልነው ደግሞ የተወሰነ ሰዎች ስለነበር ክትትል ነበረ። 5 የደህንነት ሰዎች ነበሩ። ልክ ሁኔታውን ካወቅን በኋላ ብቻውን የሚከተለን አንድ ሰው ነበር። ደቤ ገባው ማን እንደሆነ እና በቃ ፎቅ ይገባና ደረጃ ላይ ይወጣና ተደብቆ ታች ያያዋል። በጣም ይቀልድበት ነበር፣ ያሯሩጠው ነበር፣ ያደክመው ነበር። እና አንድ ቀን መኝታው ላይ ድርብርቡ አልጋ ላይ ደቤ ቴሌቪዥንም ላይ ስትጠየቅ ሰምታችሁት ይሆናል። ካልቀሰቀስሽኝ እፈነዳለሁ ብሎ ወረቀት ለጥፎ እንቅልፍ ተኝቷል። እኔ ደግሞ ሾፒንግ ከሌሎች አርቲስቶች ጋር ስመለስ ያን ጽሑፍ አየሁኝ። ደቤ ምንድነው አልኩት። ሰው ተኝቷል፣ ማታን የገባሁት። ብድግ አለና የሚጠብቀን ሰው የራሱ እኮ ጠፋ አለኝና የደህንነት አባል በዛ ቀን መጥፋቱን ሰማን ማለት ነው። ሌላው በሌጎስ የገጠመን አስቂኙ ነገር ወይንም ደግሞ መልካም ነገር ማርያም አኬባ በናሽናል ቲያትር ትርኢት በመታረግበት ሰዓት ደቤን በጣም አስቸገርኩት። እንዴት እዚህ ድረስ መተን እንዴት ማርያም አኬባ ባለችበት ሀገር ከተማ ቁጭ ብለን እሷን ሳናያት እንሄዳለን? ደቤ ልክ አይደለም አልኩ። የእሷ ትኬትና የክብር ጥሪ ለትልልቆቹ መሪዎች የተበተነ እንጂ እኛን የሚመለከት አልነበረም። እንሂድ ብቻ ለማንኛውም ናሽናል ቲያትር አለን። ብንሄድስ ምን ይደረጋል? በር ላይ መግቢያ የለን፣ ግድ የለም እንሂድ ብሎ ተነስተን አሁን ቅድም ያልኳቸውን 6 ምናምን የምንሆን ሰዎች ነው ሁልጊዜ ተጓጉዘን አብረን የምንሄደው። ሄድን። ስንሄድ ልክ ብሔራዊ ቲያትሩ በር ላይ የመጣው ተሳታፊ ሀገሮች ሰንደቅ ዓላማዎች ይውለበለባሉ።
እንደምታውቁት የኢትዮጵያ ባንዲራ በብዙ የአፍሪካ ሀገሮች ተገልብጦም በሶስት ማዕዘን ሆኖም እስከ 6 እስከ 8 የአፍሪካ ሀገሮች ይጠቀሙበታል። ብቻ ደበበ ወደ አንዱ ባንዲራ እያመለከተ ኃላፊውን ጥሩልኝ አለ። ቁጣ ያዘው፣ ይጮሃል፣ ምን ይላል። ተጠራና መጣ የሴኩሪቲው ኃላፊ። ምን አጠፋን አለው። ሲለው እንዴ የኢትዮጵያን ባንዲራ እኮ ዘቅዝቃችሁ ሰቅላችሁታል። ኢትዮጵያ ስታር ካንትሪ ናት። የስታር ካንትሪውን ባንዲራ ተዘቅዝቆ አይቻለው። ሪፖርት አድርጋችሁ አንድ ነገር መፈጠር አለበት ብሎ በቃ ያዙ ይልቀቁኝ አለ። በዛን ጊዜ ነው እንግዲህ ያ ሰውዬ እባክህን እስክትመለሱ ከትርኢቱ ገብታችሁ እስክትወጡ እኔ ያስተካክላለሁ፣ ብቻ እናንተ ወደ ትርኢቱ ግቡ ይላል። እኛ ትኬት የለንም። ደበበ አልገባም፣ ልንገባ ነበር ጓደኞቼን ይዤ የመጣሁት ማርያም አኬባን ለማየት፣ አንገባም ይላል። እኛ ከስር ደንግጠን እንለምነዋለን። ኧረ ግቡ ካለ እንግባ እንለዋለን በአማርኛ። እሱ አልችልም፣ አልገባም፣ እንዲህ ሀገሬ ባንዲራ እንደዚህ ተገልብጦ ተሰቅሎ አልገባም እያለ መለመን ጀመረ። መጨረሻ ላይ ትኬትም ሳይታይ ምንም ሳይታይ እንዲሁ ተገፍተን በልመና ተገፍተን ገብተን ማርያም አኬባን ለማየት እድል ሰጠን ማለት ነው። እና እንዲህ አይነቶች የጥላሁንም ራሱ በዛ በናይጄሪያው ሀብታም መኪና መሸለም የነበረውን ድሮም ታሪኩ ላይ ታውቁታላችሁ። እነዛን የመሳሰሉ በአንድ ወር ውስጥ በጣም ብዙ አስቂኝና ጥሩ ገጠመኞች ነበሩን። ያንን ነው ማስታውሰው ሌጎስ በሄድንበት ሰዓት። ከዛ በኋላ ያው እንደምታውቁት ከሀገር ውስጥ ወደ ውጪ የሄደ ሳይሆን እዛው ሀገር ውስጥ እንደነ ጉዟችን እንደነ ደማችን የተለያዩ የሙዚቃዊ ዳንስ ድራማዎች ቀርበዋል። ውጪ የሚሄድ ግን እድል አልነበራቸውም። ለትልልቅ በዓላት፣ ለአብዮት በዓል ወይም ካስትሮ በመጡ ጊዜ፣ ለራሻው መሪ በመጡ ጊዜ፣ እነ ሆኒከር በተገኙበት ጊዜ እንዲህ አይነት ዝግጅቶች ይቀርቡ ነበረ። ከቋንቋ ወጣ ያሉ በሙዚቃዊ ዳንስ ድራማ የታጀቡ ማለት ነው። ይሄንን የኢትዮጵያውያንን በኢትዮጵያ ተሰርቶ በኢትዮጵያውያን ተዋንያን ተዘጋጅቶ የሚቀርቡት ላይ ነው ማተኮር የምፈልገው። የምልበትም አንዱ ምክንያት ብዙ ተማሪዎች ብዙ በቲያትር ጥበብ የተመረቁ ልጆች በአውሮፓ በእስያ የምረቃ ጽሑፍም አድርገው ይሁን በተማሪዎቻቸው ጋር አብረው በመሆንም ይሁን የሰሯቸው ዝግጅቶች ይኖራሉ በሚል በማመን ነው። ከዛ ቀጥሎ እንግዲህ የጋሽ ሃይማኖት በኢትዮጵያ አየር መንገድ የህዝብ ግንኙነት ክፍል ኃላፊ ሆኖ ሲሰራ የ45ኛ ዓመት የኢትዮጵያ አየር መንገድ በዓልን አስመልክቶ የጽሑፍ የህትመት ስራዎችን አሜሪካን ሀገር እንዲያዘጋጅ ተልኮ በዛው እዚህ ቀርቶ ነበረ። በዛ ወቅት ከሌላው ታዋቂ ወሰን አሰፋ ከሚባል ልጅ ጋር ሰቆቃወ ጴጥሮስን ሰርቷል። እናት ዓለም ጠኑንም ቀንጭቦ በዲቪዲም ያኔ ቪዲዮ ነው በቪዲዮና በመድረክ እንዳቀረቡት በቪዲዮውን አይቼዋለሁ። ከዛ በኋላ እንግዲህ ቀደም ሲል በታሪኬ ላይ እንደሰማችሁት የዚህ የኤችአይቪ ኤድስ በኢትዮጵያ ውስጥ በኢትዮጵያ ብቻ ሳይሆን በአፍሪካም አርስቱን የማንሳት ነገር የባህል ተጽዕኖ የሃይማኖት ተጽዕኖ ስለነበረ ብዙም አይወራም። እንደው መናገር አርስቱን መንካት ራሱ እንደ ጽዩፍ ነገር ተደርጎ ይቆጠር ነበረ። እና የሙያ ማህበራችን ኃላፊነት ወሰደና አንድ እንቅስቃሴ ጀመረ። የኢትዮጵያ ተዋናይት ሙያተኞች ማህበር በ1990 ትልቅ የተለያዩ ዝግጅቶች አደረግን። ማለትም የመድረክ ዝግጅት ቲያትር አወዳደርንና የጌትነት እንየው ቲያትር አለፈ፣ እውነተኛዋ ቅጽበት የምትል ትርኢት። ከዛ በኋላ ደግሞ በየነዚህ በሴተኛ ዳሪዎች ኃይል ቁጥር ከፍተኛ አለው የሚባልባቸው ከተሞች በ4 ኪሎ በካዛንቺስ በመሰል አንድ መሪ ርዕስ አወጣን። እሱንም ደቤ ነው የመረጠው። ጠንቀቅ የሚል ቲሸርት አሰራን። ፕሌይ ኢት ሴፍ ይላል። እሱን አሰርተን ዝነኛ አርቲስቶች ወክ እንዲያደርጉና የሰላማዊ ሰልፍ አይነት ነገር እንዲደረግ አደረግን። በዋቢ ሸበሌ የባለስልጣኖች ሪሴፕሽን አደረግንና ክብሪት ሰርተን ነበረ። ክብሪቷን አጋጣሚ አንዳለችኝ ለሳምፕል ይታይን ነው አላውቅም። ታያችኋል። እቺ ጠንቀቅ የምትል አንድ የቆሸሸሽ ነች። ዝም ብዬ ፋይሌ ውስጥ ስላለኝ ነው ያመጣሁት። ፈልጌ እንድታዩት። ፕሌይ ኢት ሴፍ ይላል። ጠንቀቅ ማለት ይሄ ነው። በ1990 መፈክር አድርገን የተነሳ ነው። እዚህ የምታዩት ክብሪት ውስጥ ክብሪቶች እንጨቶቹን አወጣንና የሲዳ ድርጅት ነው ስፖንሰር ያደረገንም የደገፈንም
ኮንዶም ነበረ የምንከተው። ኮንዶም ከተን ከድነን ስንሰጠው ሰው ውስጥ ዝም ብሎ ይከፍታል ሲሰጠው። ሚኒስትሮቹም በጣም ደንግጠው እነዚህ ኮቪዶች ናቸው ብለው ደነገጡ። ስቴዲየምም አደል ነው ማለት ነው፣ ለህዝብ ሁሉ አደል። ለመጀመሪያ ጊዜ በኢትዮጵያ ኮንዶም እንዳይፈራ ወይም ምንም አለመሆኑን መጠንቀቅን እንደሚገባን የበተንነው ስራ ነው እና ይሄንን አድርገን ነበር። ይሄ ዝግጅት በተለይ እንዳልኩት የሲዳ ድርጅትና ሌሎቹ በጣም ስለተደነቁና ለሌላ አፍሪካ ሀገር ምሳሌ ሊሆን ይችላል በሚል የመጀመሪያው የዝግጅት የሄድነው ካሜሩን ነው። ካሜሩን ሁለተኛው ዓለም አቀፍ ሲምፖዚየም የሚካሄድ ነበር በኤችአይቪ ላይ፣ ኢንተርናሽናል ነው። እሱም ከፍቃዱ ተክለማርያም ጋር ጎን ለጎን ቁጭ ብለን የምታዩት ፎቶ ካሜሩን ነው። ካሜሩን ያንን ቲያትር ይዘን ሄደን ነው ይሄንን እውነተኛው ቅጽበትን በእንግሊዝኛም ተተርጉሞ በደበበ አሳየ ነው ማለት ነው። ከዛ ወደ ስዊድን እንድንሄድና ስዊድን ቲያትር አልፈሃዋል ገዝሽ፣ ይሄ አሜሪካን ሀገር ነው። ይሄ ነው የስዊድንና ፈቃዱ ካሜሩን ስንሄድ የነበረ ፎቶ ነው። ሌላው ፎቶ አላገኘሁም። ይሄኛው ግን ስዊድን ነው አምስታችንም። ከዛ ደግሞ ወደ አሜሪካ ስንመጣ ነው እዛ ቀረብን። ስዊድን ሀገር እንዳልኩት ሲዳ ነበር ስፖንሰር ያደረገን። ከስዊድን ይህንን እየሰራን ለኤችአይቪ ኤድስ ስራ ነው የሄድነው። ተዋንያኖቹ አንድ ሀሳብ አቀረቡ፣ በዚሁ እግረ መንገዳችንን ለምን አሜሪካን አንሄድም በሚል ማለት ነው። የአሜሪካን ቪዛ አልነበረንም። ሀሳቡን ግን ሁላችንም ፈለግ ነው እና በስዊድን የኢትዮጵያ አምባሳደር ወይም ፕሮፌሰር ንጉሴ አየለ፣ ያው በስነ ጽሁፍ ስራቸውን ታውቋቸዋላችሁ፣ እሳቸውን አማከርኳቸው። ያኔ አምባሳደር ነበሩ። እንግዲያው በሙያ ማህበሩ ስም ደብዳቤ አስገቢ ያሉኝ። እዛው ስዊድን ሆነን በሙያ ማህበሩ ስም አሜሪካን የተለያዩ ግዛቶች ላይ ሄደን ቲያትር መስራት እንደምንፈልግ ጠየቅናቸው። አሜሪካን ሀገር ከራሳችሁ ምድር ላይ ካልሆነ ቪዛ በተለምዶ አይሰጥም። ከአምባሳደሩ ስለሄደና የዚህ የሙያ ማህበሩ እንደዚህ ጥያቄ ነው በሚል ስላያያዙት እሳቸው የአምባሳደሩን ወዳጅ ስለነበሩ በስዊድን ተፈቀደልን። ግን ዝግጁ አልነበርንም። የነበረን እንዳልኳችሁ እቺ ኤድስን በምትመለከት የሰራናት ቲያትር ብቻ ነበረች። ማጥናት ነበረብን። አዲስ ቲያትር የከርሞ ሰው፣ የመቅደላ ስንብት፣ የጋሽ ጸጋዬ ገብረመድህን ስራዎች ናቸው። ከዛ ሌላ ግን እንቁላሏ ምትል የጌትነት እንየው ኮሜዲ ነች። እሷን ይዘን አሜሪካን ሀገር ገባን። አሜሪካን ሀገር እንዳልኩት ለመግባት ደግሞ ማን ይቀበለናል? ምን ሆቴል እናርፋለን? ወጪ ማን ይችለናል? መድረኮቹ ከየት ይመጣሉ? እንዴት ነው የሚሰራው የሚለው ነገር ጨለማ ነበረ እና አሁንም ደቤ አንድ ሰው ጋር 3-4 ሰው ጋር ነው የደወለው ወደ አሜሪካ። እንዴት ቲያትር ይዘን ልንመጣ እንፈልጋለን፣ እንዴት ልትረዱን ትችላላችሁ በሚል ነው። ታዲዮስ ፈቃደኛ ሆኖ ተገኝቶ እኔ እፈልጋለሁ ይዣችሁ ቱር አደርጋለሁ አለ። ታዲዮስ ማለት ዛሬ የኩሪፍቱ ባለቤት ነው። ቦስተን ይኖር ነበር። ሙያውም ሌላ ነበር፣ ግን ቲያትሩን እወዳለሁ አደርገዋለሁ አለ። ተቀበለን። ቦስተን ገባን። ከቦስተን ወደ ተለያዩ 7 ግዛቶች አሜሪካ ተጉዘን እነዛን ቲያትሮች ሌት ተቀን አጥንተን አቀረብን ማለት ነው። እነዛ የከርሞን ሰው፣ የመቅደላ ስንብት፣ እንቁላላዋ የተሰኙ ቲያትሮች ምናልባት አቤ ባልቻ ደግሞ በቃለ መጠይቁ ላይ ብዙ ጊዜ ሲናገር ትሰሙታላችሁ። እቺ ሴትዮ 3 ስቴት በአውቶቡስ እኮ ሰዳ ቲያትር ያሰራችኝ ናት ይላል። ያ ማለት በዛ ጊዜ ያደረግነውን ሲያነሳ ነው። ዴንቨርን 3 ስቴት አቋርጠን፣ ምክንያቱም በአውሮፕላን የመሄጃ አቅምም ስላልነበረን አውቶቡስ ነበር የምንጓዘው ከከተማ ከተማ እና 3 ስቴት አቋርጠን ኦክላንድ ካሊፎርኒያ ሄደን ሁሉ ሎስ አንጀለስ ቲያትሮቹን ሰርተናል ማለት ነው። ሰርተን ስንጨርስ መጨረሻ ላይ ወደ ጁን መጨረሻ ተመልሰን ሀገራችን ገባን። እነሱ ይሄ የምታዋቸው ከፊት የነበሩት 5ቱ ተዋንያኖችን አሁንም አልፈዋል ገዝሽ እና 5ቱ ተዋንያኖች እኔ፣ ደበበ፣ ጌትነት፣ ፍቃዱ፣ አቤ ባልቻ ያለንበት ነው የመጀመሪያው ጉዟችን ማለት ነው። አልፈዋል ገዝሽ ምንም አይደለም። ከዛ በኋላ
አዲስ አበባ ተመልሰን አዲስ አበባ ስራችንን ቀጥለን ነበረ። እኔ በስደት ከተመለስኩ ከመጣሁ በ1991 ማለት ነው እንደመጣሁ በ1991 እዚህ አሜሪካን ሀገር ስገባ ለስደት ለቤተሰቤም ለባለቤቴም ለሁሉም በዚህ ያለኝን በፖለቲካም ይሁን በተውኔት ወይም በስነ ጽሁፍ ምንም ነገር ላላረግ በቃ አርፌ ልቀመጥ ለራሴም ለቤተሰቤም ቃል ገብቼ ነበር የገባሁት። እንደምታውቁት በመጠጥም ይሁን በድራግም ይሁን በጋምብሊንግም ይሁን በሱስ የተያዘ ሰው ሁልጊዜ ላለሁ ሰፊ የሪሃቢሊቴሽን ፕሮግራም ካልተደረገ ካልታከመ ፈቃደኛ ሆኖ ያንን ህክምና ካላካሄደ አይላቀቅምና የኔም ህመም ሱስ ነው። ከ8-10 ወር በኋላ የመኖሪያ ፈቃዴን ካገኘው ቤቴን ራሴን ተከራይቼ ከተቀመጥኩ ወዲህ ሱሴ በጣም አስቸገረኝ። በዛ ሳቢያ የመጀመሪያ ያደረኩት ነገር ቢኖር የሚቀጥለው ገጽ ላይ በጣም የምወዳትና ማከብራትን አሰገደች ሀብቴ አለች። አሰገደች ሀብቴንና ሌላዋ እውቅ ተዋናይ ሰብለ በርሶማን ይዤ እዚህ ከኔ ቀድመው ገብተው ነበር አሜሪካን ሀገር በያበሻው ምግብ ቤት ኑሮ በየቤቱ የምትላጭር የኔ ኮሜዲ ድርሰት ነበረችኝ። እሷን ይዘን በመሐልም ግጥምም ስነ ጽሁፍም ቀልድም እያቀረብን ማቅረብ ጀመርን። ይሄ የምታዩት ሮያል ክለብ ውስጥ የሰራንበት ነው። ሮያል ክለብ አቶ ታረቀኝ ይባል ነበር ባለቤቱ። እንደፈለጋችሁ ብሎን በሳምንት አንድ ቀን እንደዚህ ማቅረብ ጀምረን ነበረ። ይሄም ግን አላረካ አለኝ። ከዛ በኋላ የሙያ ማህበር መመስረት ነበረብኝ። የኢትዮጵያ ቲያትርና የጥበብ ባለሙያዎች ማህበር የሚል የሚቀጥለው ፔጅ ላይ ያለ ይመስለኛል። ብቻ ማህበር መስርቼ እነዚህ የስራ አስፈጻሚ ኮሚቴ አባላት ሆነው ተመረጡ። ከሁሉም ሙያ ላይ ነው። ያኔ ቁጥራችን ብዙ አልነበረም። እንደምታዩት አቻሜለህ አለ፣ ዶክተር አቻሜለህ ከስዕል፣ ሞገስ ሀብቴ ያለ ሳክስፎን፣ ንጉሴ ያለ፣ መኩሪያ ይታየኛል። እነዚህ የሙዚቃ ባለሙያዎች ናቸው። ሚሚ ትታየኛለች፣ ታደ ያለ፣ ሌላው ታደሰ ነው። ታደሰ ደግሞ እንዲሁ አውሮፓ በፒያኖ የሰለጠነ ሰው ነው። በሙሉ እዚህ ውስጥ የምታዩዋቸው በኪነት የዚህ የቲያትር የሙዚቃ የስዕል ባለሙያዎች ናቸው። እነዚህ ማህበር መሰረትን። ማህበር መስርተን ጎኑ ደግሞ የምታዩት ልሳነ ኪነት የዛ የሙያ ማህበሩ መጽሔት ነው። እንቅስቃሴ ጀመርን። ቲያትሮችን ማሳየን፣ መጽሔቶችን ማሳተምን። የዓመታዊው የኳስ ፌስቲቫል ላይም እንደዚሁ አንዳንድ ዝግጅቶች ድንኳን ተከራይተን ማቅረብ ጀመርን። ያም አልሆነም። 2 ዓመት ያህል ገፋን። ከ2 ዓመት በኋላ አልተቻለም። ስለዚህ አንድ ጠበቃ ሚስተር ኮክስ የሚባል ሰው አገናኘኝና ሄጄ እንዴት ነው ነን ፕሮፊት ድርጅት እዚህ ከተማ ሊቋቋም የሚችል የሚል የሙያ ምክር ጠየቅኩ። ገንዘብ ክፍያና የሙያ ማህበር መተዳደሪያና ደንብ ማለት የነን ፕሮፊት ማለት ነው። ከዚህ ከሙያ ማህበሩ ውጪ ስላልተቻለ ያኔ ነው ጣይቱ ኢንተርቴይንመንት የሚል በወቅቱ ጣይቱ ኢንተርቴይንመንት ሴንተር ተብሎ ነው በዲሲ በ3 ሰዎች የተመዘገበው። እዛ ተመዘገበ። ጣይቱ እንደዛ ጀመረ ማለት ነው። ጣይቱ እንደዛ ነው የጀመረው። ከዛ በኋላ የግጥም ምሽት ነው የጀመርነው። ሾቦት የሚባል አንድ ሚካኤል የሚባል ከካናዳ የመጣ የከፈተው ምግብ ቤት ነገር ነበር። ቤዝመንቱ ለእናንተ ትቻለሁ አለኝ። ለ1 ዓመት ፈቀደልን በነፃ። እዛ ሾቦት ውስጥ ብዙ ሙያተኞች ናቸው አብረውኝ። ግጥም ቅደም ተከተል ፕሮግራም ብቻ አዘጋጃለሁ። የሚነበቡ ግጥሞች አባዛለሁ። የራሱን ይዞ መጥቶ የሚያነብ ካለ ሰየው ነው። ካልሆነ ደግሞ የተዘጋጁትን ግጥሞች እናነባለን። ቡናችንን እናፈላለን። ቁጥራችን ትንሽ ነው ግን አይከፋንም። ሲበርድ ጋቢያችንን ይዘን ነው። በእንደዛ አይነት መልክ ነው የተጀመረውና ብዙ ሰው ይመክረኝ ይገስጸኝ ጀመር። አሁን ግጥም ለማዳመጥ ጉዳይ ብሎ የሚመጣ ሰው አለ ብለሽ ግጥም ምሽት መክፈትሽ እንደው እያሉ ያው በዛ ዘመን ትችት ብዙ ነበር። አይ እኔ ለሰው ብቻ አይደለም በቃ ቢያንስ አድማጭን የሚመጣው አድማጭ የግጥምንም ማንነትና ምንነት ይረዳልኛል፣ አድናቂ ይፈጥራለሁ ገጣሚን ባልፈጥር በሚል የራሳችንን ግን ሱስ እናረካበት ነበር። ለ1 ዓመት ያህል በግጥምና በተለያዩ ጭውውቶች፣ ቀልዶች እኔ ተመስገን አያልቅበት እንደዛ እዚህ አካባቢ ያሉትን በሙሉ ሰብስቤ እንቀርብ ነበረ፣ እንሳተፍ ነበር። ብዙ ሰዎች ይሳተፋሉ እየመጡ በምሽቱ። በአመቱ ቲያትር ማዘጋጀት አለብን ብለን ተስማማን። ቲያትር ማጥናት ጀመርን።
የመጀመሪያው ቲያትራችን ቅሌት የሚል አጭር ኮሜዲ ከተመስገን አፈወርቅ፣ የሞኝ ፍቅር የሚል ደግሞ በኢሳያስ ልሳኑ፣ ጥሩ ናፋቂ የሚል ደግሞ በእኔ የተጻፈ ነበር። ይህንን አዘጋጀንና በእውነትም ለመናገር የቲያትር ጥም የነበረው አይቶ የማያውቅ በዛ ላይ ያየም ቢሆን የናፈቀ ሰው በከፍተኛ ቁጥር ከጠበቅነው በላይ ዩዲሲ ነው እዚህ ዲሲ ያሳየ ነው። ግን የመጀመሪያ ስራችንን ይዘን ሚኒያፖሊስ ነው የሄድነው። ሚኒያፖሊስ አሳየን። ከዛ በኋላ በዲሲ በ13 ስቴቶች ዞርን። እነዚህ ናቸው አሁን የምታዩዋቸው። ጥሩ ናፋቂ ደቤን ከኢትዮጵያ ጋብዘን አመጣን። ደቤ 1 ዓመት ነው አብሮኝ ጣይቱን እዚህ እኔ ጋር ተቀምጦ ያጠናከረው። ደበበና ተመስገን ናቸው። እዛ ደግሞ ቅሌት ላይ እስክንድርና አልቅበት ነው። እስክንድርን ከገብርኤል ቤተክርስቲያን የመለመልኩት አማተር ተዋናይ ነው። ከላይ እኔና ተመስገንን የሞኝ ፍቅርን የኢሳያስ ልሳኑን ድርሰት ስንሰራ ነው። በጎን ከልጄ ጋር ጥሩ ናፋቂን ስንጫወት ነው። ልጄ የ13 ዓመት ልጅ ነበረች። እኔ ጋር ታሪክ እንዲደግም ብዬ መድረክ ላይ ያወጣኋት ሆን ብዬ ነው። እኔም በ13 ዓመቴ ነው መድረክ ላይ ያወጣሁት። ጥሩ ናፋቂ ላይ ተሳትፋ አብራኝም ዞራለች 13 ስቴት። ጎን የምታዩዋቸው ገነት ዘውገ ወንጌላዊት ናቸው። ወንጌላዊት አንድ አጭር እንዳጃቢ ሆና ሰርታ ነበር ኢትዮጵያ ውስጥ እንጂ ሌላ የቲያትር ልምድ የላትም። ገነት በተወዛዋዥነት እንጂ በተውኔት ሰርታ አታውቅም። እነዚህን አካትቼ በየስቴቱ መዞር ጀመረን ማለት ነው። የሚቀጥለው ጉዟችን ደግሞ ሌላውን እውቅ ተዋናይ ደግሞ ተክሌንም ወደ ኢትዮጵያ ወደዚህ ወደ አሜሪካን አስመጥተን ነው። በዚህም ላይ የምታዩት ቅሌት፣ አልቅበት፣ ገነት፣ ተመስገን እንደ ሴት ሆኖ ነው። አያስታውቅም። በጣም ያምራል። እዚህ ጋር መልኩ ሴት ነው የሚመስለው። ቁጭ ያለው ተመስገን ነው። ቲያትሩ ላይ እንደዛ ነበር የሚጫወተው። እስክንድርና ተመስገን፣ ወንጌልና ገነት፣ እኔና ተመስገን፣ አልቅበትና ገነት ናቸው። የፎቶ ስብስብና ስራችንን ያው ልትረዱልኝ የሚገባው ይገርማል። እንዲህ አልፎ 25 ዓመት ሞላው 30 ዓመት ሞላው ብዬ ለታሪክ የሚያስፈልገን ስለማይመስለን ያኔ እንደዚህ በስልክ እያነሱ ለፋይል መሰብሰብ አልነበረም። እና ይህንንም ስላለኝ በጣም ነው የሚገርመኝ እንጂ ብዙ በኖረን ደስ ባለኝ። ብዙ የፎቶ ስብስብ ስለሌለን ያለንን ነው ማቀርበው። ግን አሉ፣ ታሪካቸውን ያሳያል። ይሄ የምታዩት ምንጊዜም የቲያትርና የትርኢት ዝግጅቶች ስናደርግ በጸሎት መጀመራችንን ለማመልከት ያመጣሁት ፎቶ ነው። ምንም ዝግጅት ጸልየን ነው የምንጀምረው። እሱን ለማሳየት ነው። ቀጥሎ ተክሌ ከመጣ በኋላ የሰራነው ነው። ሌላው ባለሙያ ትልቁ ሰው ተክሌ ነው። ተክሌ ደስታ ነው። ከኢትዮጵያ ከመጣ በኋላ እኔ ጋር ነበር ያረፈው። ወደ 2 ዓመት አብረን የኖርነው። ተክሌ ከመጣ በኋላ የሰራናቸው ቲያትሮች ሌላ 3 ቲያትሮች ናቸው። አንዱ የፌዝ ዶክተር ነው፣ ትርጉም ነው። ሁለተኛው ታሽጓል የሚል የተመስገን አፈወርቅ ነው። ሶስተኛው ያልተያዘ የሚለው ነው። ታች የምታዩት እኔ ተመስገን እነሱ ሆነን የምንጫወተው ነው። ተክሌ ሆነን የምንጫወተው ነው። እዚህ ላይ የነበሩትን ገጠመኞች እንጃ እየሳቃችሁ መሆን አለማያችሁን አላውቅም፣ ግን አሁንም አንዳንድ ገጠመኞችን አወራለሁ። ቲያትር ይዘን ክፍለ ሀገር በምንሄድበት ሰዓት አንዱ በጣም የሚያስቅና ጥሩ ነገር የገጠመን ኦሃዮ ነው። ኦሃዮ ኮሎምበስ ውስጥ ይህንን ታች ያለውን ያልተያዘን ስንሰራ አንድ ተመልካች እኔ አልገባሁም፣ መሀል ያለሁት እኔ ነኝ፣ ግራና ቀኝ ያሉት ሁለቱ በሚያወሩበት ሰዓት ላይ ቀጥታ ወደ መድረክ ወጣ ማለት ነው። ተክሌን እና ተክሌ እንደምታውቁት በዚህ በሙያ ወይም በሌላ ነገር እንትን ትግስት የለውም እና ሰውየው ወደ መድረክ ሲወጣ እኔ መጋረጃ ውስጥ ነኝ፣ ይታየኛል። ወይኔ ስል ሁለቱም ፖዝ አረጉና ዝም አሉ፣ ተመስገንም ተክሌም። ሰውየው ትንሽ የጠጣ ይመስለኛል፣ ሞቅ ያለው ነገር ነው። ወጣና ወደ ህዝቡ ቆመና ኢትዮጵያ ሁሉም ተሰደደብሽ፣ አሁን ይህን ሰው እየታቁታላችሁ ብሎ ወደ ተክሌ ማመልከት ጀመረ ማለት ነው። ይሄ ሰው ኦቴሎን ሆኖ ሲጫወት ብታዩት ኖሮ ሌላ ነገር ነበር ምናምን ሲል ደነቀጥኩ እኔ። አይ ተክሌ ይመልስለት ይሆን አይመልስለትም፣ በጣም ተጨንቄያለሁ። ተክሌ ኦቴሎን አልተጫወተምም፣ ኦቴሎም ውስጥ አልተሳተፈም።
እና ልክ እጅ ነስተን ከኪሱ ደግሞ ብር አወጣና 20 ብር ግንባሩ ላይ ብሎ ልክ ለአዝማሪ እንደሚለጥፉት አይነት ለተክሌ ለጠፈለት 20 ብር። አዝናለሁ ከኢትዮጵያ አንተ በመውጣትህ አለ። ሊወርድ ወደ መድረኩ መሄድ ሲያስብ ትዝ ሲለው ጎኑ አንድ ተዋናይ እንዳለ አሰበ። ተመስገንን ተመለሰ። ደግሞ እንደገና ተመለሰና 10 ብር ደግሞ አወጣና ያው ከተክሌ አነስ ማድረጉ ነው 10 ብር $10 ማለት ነው እንግዲህ $10 አወጣና ግንባሩ ላይ መታለት ማለት ነው ለተመስገን። ስንጨርስ እጅ ስንነሳ ተክሌ ከጄ በጣም አፍትልኮ ወደ ሰውየው እንዳመልጠው ሮጦ ወረደ ወደ ህዝብ። ተክሌ ምንም አድርተው ስለው አይ አንቺ እዚህ እንዲህ ሲያደርጉ ዝም ልትያቸው ትችላለሽ፣ እኔ ግን ዝም አልልም ማለት የኔ ወንድም አለው ሰውየው። አንደኛ ቲያትር አታውቅም፣ ቲያትር ብታውቅ ኖሮ መሀል ላይ ገብተህ እኛ ጋር መተህ ንግግር አታረግም። ሁለተኛ እኔ ሆቴል ውስጥ አልተሳተፍኩም፣ ሆቴሉንም አልተጫወትኩም። ሰውየው እንዳልኳችሁ ሞቅ ብሎታል። ለኔ ነው እንደምን የምትነግረኝ? ተዋክ ወደዛ ልቁኑ አሁንም መጽሐፍ ትወዳለህ አለ። እንግዲህ በቃ ወደ አቤ ባልቻ ነው። አቤ ዩዛሊ መጽሐፍ እጁ ላይ ስለማይጠፋ ስለ አቤ ይሆናል የሚያወራው። በቃ ተክሌን ተማጸን ነው በቃ ምን ቸገረህ ምናምን ብለን ጥለነው ሄድን። ጎትቼ ሄድኩ ማለት ነውና አንዳንድ ጊዜ በቤተክርስቲያን ተጋብዘን የቤተክርስቲያን ስራዎችም ስንሰራ እንዲህ መድረክ ላይ ወጥተው ማይክሮፎን አፋችን ላይ እየደቀኑ ሞራል ሰዎቹ ሞራል የሚሉም አሉ። ይሄን እንግዲህ የቲያትርን ህግጋት ካለማወቅ የሚጣሱ ብዙ ነገሮች ይገጥሙን ነበር ለማለት ፈልጌ ነው። የቺካጎ በጣም ዝነኛው አውሎ ነፋስ ከተማዋን ቤቱን ጣራዎች በሙሉ ነቅሎ የሄደበት ጊዜ ደግሞ እዛ ነበርን ቲያትር ልንሰራ እና ተዋንያኖቼ በተለይ እስክንድር በጣም ቀጭንና ትንሽ በመሆኑ የኤሌክትሪክ ግንድና እንትን እየያዘ ይናዘዝ የነበረበት መከራዎች አሳልፈናል። አትላንታ ደግሞ ከተመልካቾች በሙሉ እንግዲህ የሄድንበት ቦታ ነው ራት ልንበላ አብረውን ተከትለው ነው የሚመጡት እና አንዱ እዛ ከተመልካች ከመጡት ውስጥ ተነስቶ ንግግር አረጋና ደው ዓለምዬን ማቃት ድሮ ልጆና ነው በተለይ የ18 ዓመት ልጅ ሆና የጻፈችው ጽሁፍ በጣም ነበር መጽሐፉ እስካሁን ቤቴ ውስጥ ነበር ሲል ደነገጡ። አረኔ 18 ዓመት ላይ መጽሐፍ አልጻፍኩም ስለው አራለኝ አለሃው በልሽ ኮፊ ውስጥን ብለን ሰቀን ተመለስን ማለት ነው። እንዲህ አይነት ነገር ችግሩም ደስታውም ሳቃችንም መቼም በጣም እንትን ያለ ነበረ። ጥሩ ናፋቂንም አትላንታ ወይም ቅሌትን በመንሰራበት ሰዓት በጣም አስቂኝ ከመሆኑ የተነሳ አንዲት ነፍሰ ጡር ገብታ ከፊት ሆና በጣም ትስቅ ነበር። ያዛንለት ማታ ከዛው ነው ኢመርጀንሲ ይዘዋት ሄዱትና የተገላገለችው። በቃ ዝናው በጣም ተናኘ የምንሰራው ስራና በየሄድንበት ብዙ ተመልካቾች ማግኘት ጀምረን ነበር። ሌላው የአውሮፕላን በረራ በ9/11 ጊዜ ከተመታ በኋላ የኒውዮርክ ከተማ በተለይ ተመስገንን መልኩ አረብ ስለሚመስላቸው እንደው አላቅም ከሰልፍ መሃል ነው መንጥረው አውጥተው ልዩ ፍተሻ እያሉ ያስገቡት የነበረና በጣም ትልቅ የወርቅ መስቀል ገዝቶ እንደው ዓለም ይሄ ይገላግለኛል ብዬ አስባለሁ ብሎ መስቀሉን አንገቱን ደረቱን እንዲከፈት እያደረገ ነበር የምንጓዘው። ስለምንስቅም ነው ተሰብስበን ስለምንስቅ በዛን ዘመን የአሜሪካኖቹ ሀዘንና ጭንቀት የተለየ ስለነበር ምንድነው የሚያስቃቸው የሚል የተለየ ጥርጣሬ ያሳድርብን ነበር። የዛን አይነት ነገሮች ገጥመውናል በምንጓዝባቸው ሰዓቶች። ይሄ ቲያትር ድርጅቱ በተቋቋመ በአመቱ ነው ያልኳችሁ። ከዛ በኋላ ተክሌም ከመጣ በኋላ ተክሌም ጋር ቀጠልን። የተለያዩ ቲያትሮችን መስራት ጀመርን። ከዛ በኋላ ብዙ ስራዎች ሰርተናል። እንደውም ጋይ ጸጋዬን የክብር እንግዳ አድርገን ጠርተነው ዚቀኛው ጆሮ የተሰኘውን ቲያትር አቀረብንለት። በጣም ነው የተደሰተው። በጣም ልዩ ስሜት ነበር የነበረው። ጋይ ጸጋዬ በጣም ከሚደግፉኝ፣ ከሚገፉኝ፣ ከሚያበረቱኝ እንዳታቋርጪ እያሉ ከሚቆጡኝ ሰዎች አንዱ ነበረ። ሲያንገሸግሸኝም እሱን ነበር ማናገረው። በአመት በዚህ በነበረበት የህመም አመቱ በወር አንድ ጊዜ ኒውዮርክ እየሄድኩ አብሬው አሳልፋለሁ። ሌሎቹንም አርቲስቶች እያስኩ ሄድ ነበር። ዚቀኛው ጆሮ ያው ታሪኩን ሰምታችሁት ይሆናል። የተጻፈበት ምክንያት ሀምሌትን ኢትዮጵያ ውስጥ ሰርተን
ሐምሌት 1 ዓመት ያህል ነው ፕሮዳክሽኑ የፈጀው። የጋይ ጸጋዬ ትርጉም ነው። ጋይ ጸጋዬ ልዩ ከሚያደርገው ነገር አንዱ ዝግጅቶቹ አዘጋጅ ማስቸግራቸው ሲጽፋቸው የዝግጅት ስራቸው መጽሐፉ ላይ ወይም ስክሪፕቱ ላይ ያሉ ናቸው። ያ ማለት ምንድነው? የመድረክ አቀማመጥ፣ የመድረክ አለባበስ፣ የመድረክ ብሎኪንጉ ሳይቀር ምን ሳይ ይሄኛው ምንትና ተዋናይ እንዲያደርጋል፣ ተዋናዩ እንዲህ ሲሰራ፣ ተዋናዩ እንዲህ ሲያደርግ፣ በቀኝ መድረክ እንዲህ ሲሆን እያለ ዝግጅቱንም አብሮ የሚጽፍ ነው እና ሐምሌትን ሰርተን 1 ዓመት ነው የደከምንበት። በመንግስት ተከለከልን። ከአንድ ቀን በላይ አልሰራነውም። ሐምሌት ተከለከለ። ለጋዜጠኞች ለከያኔዎችና ለአንዳንድ የመንግስት ባለስልጣናት ነው የታየው። ያቺ አንዷም ትርኢት ማለት ነው። በጣም ከፋን። በጣም ብዙ መከፋት ነበረ። በዛ የተነሳ የኢትዮጵያ ተውኔት ሙያተኞች ማህበርና ሌሎች 7 ሙያ ማህበራት በመንግስት ሲቋቋሙ እያንዳንዳችን አንዳንድ አሳይመንት ወሰዱና እስቲ የማህበሩን ትልቅ ጉባኤ በኢሰፓኮ አዳራሽ ነበረ፣ ኮንግረስ ነው የሚባለው። በዛ አዳራሽ ውስጥ ነበር የምናቀርበው። ጋይ ጸጋዬን ሄጄ አማከርኩት። እስቲ ይሄ ጥሩ አጋጣሚ ነው፣ ሳንሱርም አያገኘንም፣ አንድ ድራማ ትንሽ ነገር እናርግና እናቅርብ ምናምን አልኩ። መጽሐፉም ላይ ታነቡታላችሁ። ህይወት ታሪኩ ላይ ዝቀኛው ጆሮ በዛን የተጻፈው ዝቀኛው ጆሮ ላይ ያለው ባህሪ አንድ ተዋናይና አንዲት ጠራጊ ናቸው። የቲያትር ቤት ጠራጊና ተዋናይ ናቸው። ተዋናዩ ወጋየሁ ነበር የሚጫወተው፣ ጠራጊዋ ነበር የሚጫወተው። ጠራጊዋ የሰማችውን የሐምሌትን መነባነብ ከመድረክ ጀርባ ሰው የለም ብላ ታነበንባለች። ሆራቲዮስ አየኸው እያለች ያንን የሐምሌትን ትርኢት ስታነበንብ ተዋናዩ ማለትም ወጋየሁ ይወጣና ዳሩ አንቺ ሐምሌት የት ይገባሻል እያለ ሲሳደብ ነው። እንግዲህ ያ ማለት መንግስትን ነው። በሐምሌት ቁጭታችንን የተወጣንበት ቲያትር ነበር። ጋይ ጸጋዬ በጣም ቆንጆ አድርጎ ነበር የጻፈው። አስቂኝም ነው። በተመሳሳይ ሰዓት ቁጣን አስከተለ። እኔና እሱም በማግስቱ ተጠርተን ሄደን ነበር በዚሁ ጉዳይ። ያንን ቲያትር ነው እዚህ በስደት ዓለም ለጋይ ጸጋዬ እንግድነት አጥንተን ያቀረብ ነው። ከዚያ በኋላ እጅግ በርካታ ተውኔቶች መስራት ቀጠልን። ምንም እንትን ማለት አያስፈልግም። አበበ አዲስም መጥቶ አብሮን ተሳትፏል። የአበበ አዲስ በደራሲነትም ዋትሳፕ የምትል አንድ ቆንጆ ኮሜዲ ጽፎ ሰጠን። ያቺ ዋትሳፕ በእንግሊዘኛ የተሰራች ጽሁፍ ስለሆነች የአሜሪካን ተዋንያኖች፣ የህንድ ተዋናይ እነ ማርክ እነ ኒክ መጽሐፋችን ላይ ያሉ ተሰሩ። እነ ካተሪን ኒንዳ የሚባል ልጅ እነሱ ተሳትፈው ሰርተናል። ይሄ መጽሐፍ አሁን ማሳያችሁ ጣይቱ ባለፉት 20 እኔ ወደ እኔ ትመጣልኛል ገዝዬና ይሄንን ላሳያቸው። ይሄንን ይሄ ጣይቱ የሚል ኮፊ ቡክ ነው። ኮፊ ቡኩ በሙሉ የሰራነውን ነገር የሚያመለክት በግጥምም በወርክሾፕም በቲያትርም በፍቅር ምሽትም በቲያትርና በጉዟችንም ላይ በፎቶ የተሞላ መጽሔት አዘጋጅተናል። እሱ ነው። ከዛ በኋላ ብዙ በርካታ ስራዎችን መስራት ቻለን። በዚህ ወቅት እንግዲህ አበበ አዲስም ይመስለኛል በካናዳ የተለያዩ ስራዎችን ሰርቷል። እሱ ሌሎችን ሰዎች በማሰባሰብ በእንግሊዘኛም እንግዲህ በአማርኛ መስራቱን እርግጠኛ አይደለሁም። ውስጥ ካለኛ ጋር ካለ ከተሳተፈ ያስረዳናል። በካናዳ ደግሞ ስለቀረበው በኋላ ግን ብዙ ሩቅ ባልሆነ አመት አዲስ ንጋት የሚል በካናዳ አንድ ድርጅት ተቋቋመ። ተመሳሳይ የጥበብ ድርጅት ነው። ያ ድርጅት አልፎ አልፎ ትርኢቶችን ያቀርባል፣ ግጥሞችን ያቀርባል፣ እኛን ይጋብዛል። እኛንም በመጋበዝ እየሄድን እንሳተፍ ነበረ። አሁን ወደ እንትኑ እንሂድ፣ ወደ ፓወርፖይንት እንሂድ። ከዚህ ሽኝ በተለያዩ የአሜሪካ፣ የካናዳ፣ የአውስትራሊያ ሀገሮች መሰል የሙያ ማህበራትና ድርጅቶችን በመመስረት ረገድ የኛ ድርጅት ያልተጀመረበትን በመርዳት ጀምረናል። የተጀመሩትን ደግሞ በመተባበርና በማድነቅ አብረንም በመስራት አጠናክረናቸዋል። አውስትራሊያ ዘንድሮ 6ኛ ዓመቱን የሚይዝ ጣይቱ ማዕከል የሚል የሚካሄድ ድርጅት አለ። ሌሎቹ ጋር ስማቸው የተለያየ ነው። ራሳቸው ናቸው የመሰረቱት። እንደነ ሎሬት የሚል አትላንታ አለ። አዲስ ንጋት እንዳልኩት ካናዳ አለ። ሎስ አንጀለስ እና ዳላስ ዴንቨርም ተጀምሮ ነበር። እርግጥ ያው እንዳልኳችሁ አሰልቺና ከባድ ስራ በመሆኑ ብዙዎቹ ይጀምሩታል፣ ይቋረጣል፣ ደግሞ እንደገና ያነሱታል። በዛን አይነት መልክ ነው። ይሄ እዚህ የምታዩት ዴሞቴራፒ የተባለው ቲያትር
ጌትነት እንየው ትርጉም ነው። ከላይ የምታዩት ደግሞ የወንደላጤው መዘዝ ትሩፋት ገብረየስ አብራን ተሳትፋለች። ትሩፋትም እንደዚሁ እውቅና ዝነኛ ጎበዝ ተዋናይ ናት። ጎኗ ያለው ሳምሶን ይባላል። እሱም በተውኔት የተመረቀው አዲስ አበባ ኮርስ ወስዶ እንደተመረቀ አውቃለሁ። እዛ ኑሮ በየቤቱ ነው የምታዩት። እኔና ዳር እስከ ዳር ነን። እዚህ ስር የሰርግ ቪዛ ናፍቆትም ከገብርኤል ቤተክርስቲያን ከመለመልናቸው ተዋንያኖች ነው። እሱን ነው የምታዩት። እሺ እንቀጥል። ይሄ በጣም ደስ የሚል ታሪክ ነው። ምንድነው? ጣይቱ ማዕከል ከደረሰው እድል አንዱ በሎስ አንጀለስ በሳውዘርን ካሊፎርኒያ ዩኒቨርሲቲ ፕሮፌሰር ቨሊና የምትባል ሰው እና ኤልያስ ፀሐይ ፐብሊሸር እነሱ በሎስ አንጀለስ ውስጥ በአመት አንዴ የሚካሄድ ቮይስ ፍሮም ዘ ዳያስፖራ የሚባል ፕሮግራም አለ። በዛ ውስጥ እድል ይሰጣሉ እና አንድ አመት ላይ ከጸሐፊያን አንድ የአውስትራሊያ ጸሐፊ፣ አንድ የጋናዊ ጸሐፊ ከለንደን፣ ሶስተኛው እኔ ሆኜ ተጋብዤ ሄጄ ነበረ። የኔ ያልተያዘ የሚለው ኮሜዲ አቬለብል በሚል ተተርጉሞ ይሄ የምታዩት አክተር ብዙዎቻችሁ ያው በኢትዮጵያ አይደለም በአሜሪካ ሲኒማ ጥበብ ውስጥ የታወቀ ነው። ቻርልስ ሮቢንሰን ይባላል። ቻርልስ ሮቢንሰን ዘናይት ኮርት ላይ በጣም የታወቀ አክተር ነው። ሌሎችም ላይ ግን ይህንን ቲያትር ተጫውቶ ሲወጣ አግኝቸው የተነሳሁት ፎቶ ነው። እነዛ 3 የተመረጡት ድርሰቶች የተሰሩት በአሜሪካ አክተሮች ነበረ። በእንግሊዘኛ ተተርጉመው ሌሎቹ ያው ከአውስትራሊያዋም በሌላ ቋንቋ ነው የተጻፈው በራሷ በዛው እንትን በኋላ ላይ በእንግሊዘኛ ተተርጉሞ የጋናው ግን ያው በእንግሊዘኛ የተጻፈ ድርሰት ነው። የሶስታችንም ቀርቦ ታይቶ ነበር። እሱን ለማሳየት ነው ቻርልስ ሮቢንሰንን ያወጣሁት። ቮይስ ኢን ዲያስፖራ አልቀጠለም፣ በበጀት እጥረት ምክንያት የቀረ ይመስለኛል። እዚህ ላይ ብዙ ጊዜ ያው መቼም በጽሁፍ በቁጥር የተደገፈ ነገር ነው እውነት የሚሆነውና ብዙዎች ይዳዳቸዋል ለመቀበል። ሰራ ነው የምንላቸውን የቲያትር ቁጥሮች፣ ተሳተፉ የምንለውን ተዋንያኖች ብዛት እዚህ ላይ እንግዲህ ከ111 ምናምን በላይ ተዋንያኖች ተሳትፈዋል። ከ70 ያላነሱ ፕሮፌሽናልስ ናቸው አብረውን የሰሩት። ስማቸውን ዝርዝር አውጥተነዋል። እዚህ ኮፊ ቡክ ላይ ነው የወጣው። ተውኔትን ወደ 62 ቲያትሮች ነው የሰራነው። ሁሉም ሙሉ ቲያትሮች ሆነው ባይቀርቡም አንዳንዶቹ አጫጭር ነው ያቀረብናቸው። በጭቀን የሰራናቸው ቲያትሮች አሉ። የቲያትር ሊስቱ ግን እዛ ላይ አለ። ሙሉ ቲያትሮችንም ብዙ አቅርበናል። ይህንን ለማመልከት ነው። በቀኝ በኩል አቤና ደበበ ዘመን የሚል የኢትዮጵያ አዲስ ዓመትን ምክንያት በማድረግ ያቀረብነው አጭር ጭውውት ነበረ። አቤ ከካናዳ መጥቶ ከደበበ ጋር የሰራው ትርኢት ነው። እሺ እዛ ጋር የምታዩት ይሄኛው ደግሞ ሌላ ቆንጆ ታሪክ አለው። ትጂ ተኝታ የምታዩበት ትዕግስት ንጋቱ ትባላለች። ድንቅዬ ወጣት ተዋናይ ናት። ከተክሌ ጋር የምትሰራው በእንቅልፍ ልቡ የሚባል የወግሾ ድርሰት የመጀመሪያውም የመጨረሻውም ሊሆን ይችላል፣ አይቻላቅም። ሌላ ድርሰት ከወጋየሁ የወጋየሁ ቲያትር ነው። መጀመሪያ ብሔራዊ ቲያትር ተጫውቼዋለሁ። ወጋየሁ ነው ያዘጋጀውም የጻፈውም። የሚያስቀን አንዱ ታሪክ የሚፈልጋቸውን ተዋንያኖች 5-6 ካራክተር ነበር ያለበት። ጠራንና ቲያትር ከፈል የኔ እንግዲህ የዝግጅት መብቴ ለእናንተ ነው የምሰጠው፣ ከዚህ ድርሰት ውስጥ አንብባችሁ ይህን ነው መጫወት የምፈልገው የምትሉትን ምረጡ እያለ እየቀለደብን የተሰራ ቲያትር ነበር። እዚህ ደግሞ በስደት ዓለም ደግመን ሰራ ነው። በእንቅልፍ ልቡን ተክሌና ቲጂ ሲጫወቱት ነው። በጎን በኩል የምታዩት ደግሞ አለማየሁ ገብረሕይወት ነው። አለማየሁ እውቅ ጸሐፊ፣ እውቅ ተዋናይ፣ ከትወናው ይልቅ ለጽሁፉ ያደላል። አለማየሁ የጥበብ ሰው ነው። በአጠቃላይ ጎኑ ያለችው ፀሐይ ካሳናት ለምለሚቱ ሚል የአለማየሁ ድርሰት ነው። እሱን ሲሰራ ነው። አለማየሁ ወደ 4 ድርሰቶች ገደማ ሰጥቶን ተጫውተናል። እንደነ በለኛ ልበላ ህብረትና ሙግት፣ እንደነ ለምለሚቱ፣ አንድ የሬዲዮ ጭውውት፣ ሴኪሪቲ የሚል እነሱን ሰጥቶን ሰርተናል። ከዛ በታች የምታዩት እነ በቃሉ፣ ልዑል፣ ሮቤል እነዚህ በሙሉ በጣይቱ ማዕከል ተመልምለው የሰለጠኑ ተዋንያኖች ናቸው። የትወና ስራና ሙያም ባክግራውንድ የላቸው። የሰርግ ቪዛ የሚል የመስከረም ድርሰት ነበረ፣ ኮሜዲ ነው። እሱን ሰርተን ስናቀርብ ነው። በቀኝ በኩል የምታዩት ከቤ ወይም ቴነሽ ናት።
በእንቅልፍ ልቡ ላይ ነው። ተክሌ አለ። ሴኩሪቲውን የሚጫወተው ሚኪ ይመስለኛል ባልሳሳት፣ ባርኔጣው ቢደፍነው ሚልኪያስ ዳንኤል ነው። እቴነሽ ከኛ ጋራ በትወናም ተሳትፋለች። በዝግጅትም 2 ገደማ ወይም የበለጠ ሊሆን ይችላል እስከማስታውሰው፣ ግን ዳንዴውንና አድዋን አዘጋጅታ ከኛ ጋር ተሳትፋለች። በግጥም ማቅረብ፣ በስነ ጽሁፍ ልጆቹን በማስተማርና በማሰልጠን ብዙ ተሳትፎ አድርጋለች። ወደሚቀጥለው እንሂድ። ይሄ የሚቀጥለው ብረትና ሙግት ነው የተሰራው። ከዛ ሌላ ደግሞ ከታች ኤፌዝ ዶክተር ነው ተክሌና ተመስገን ናቸው። ከላይ ያስጠይቃል የሚል እኔ ወዶኝ የሚጫወትበት ነው። ያስጠይቃል ከተለያዩ ነባር ድርሰቶችና አዳዲስ ነገሮችን አገጣጥመን በየስርዓቱ ያላግባብና ያለ ፍርድ የሞቱትን የተቀጡትን በላይ ዘለቀን፣ ፕሮፌሰር አስራትን፣ ሌሎችም የሰራዊቱን አባላት ከክፍለ ቦቸር ድርሰቶች ወስደን አንድ ላይ አድርገን እያንዳንዱን በስርዓትና በዘመን ያለውን ያስጠይቃል እያልን ያቀረብነው ነው። በየከተማው ተዟዙረን አሳይተነዋል። ከታች የወንደላጤው መዘዝ አማተር ተዋናይ ናት። ዳርዬ ትባላለች። ዳር እስከ ዳር አሁን አትላንታ ነው የምትኖረው። ቀጥሎ የሚታየው የወንጌልና ግርማ ነው። ግርማ አሁን ዶክተር ሆናል። ዶክተር ግርማ ነው፣ ግን በፊት ከብሌር ሃይ ስኩል ነው የመለመልኩት። የሃምሌትን ኦፊሊያንና አባቷን ፖሎኒዮስን ሆነው ሲጫወቱ የሚያሳይ ትርኢት ነው። እሺ እንለፍ። ይሄ ከላይ መስከረም ነው። መስከረም የቲያትር ታሪኩ በጣም አስቂኝ ነው። እሱም ከብሌር ሃይ ስኩል እያለ ነው ገና ሲወጣ እኔ ጋር የወሰድኩት። ኮሜዲ አሁን ዝነኛ ሆኖ የሚሰራ ልጅ ነው፣ ጎበዝ ልጅ ነው። ግን በቲያትር አስገብቼው ሞክሬው በጣም የሚያስቅ ታሪክ የተፈጠረው የራሱን ጥናት ከጨረሰ በኋላ ልክ እንደ ራሱ ኮሜዲ ጥሎን ከመድረክ ወጣ እና እንዴ ለምን ወጣ ስንለው ምን እኔ እንግዲህ ጨርሻለሁ የኔን ምን ትፈልጋላችሁ ከኔ ብሎ የጠየቀን ልጅ ነው። መስከረም አብሮን ብዙ ከተማዎች ሄዷል። በተለይ በዙሪክ ጉዟችን ብዙ ትዝታዎች ነበሩን። አሜሪካን ሀገሮችም ብዙ ግዛቶች አብሮን ተሳትፏል። የሚቀጥለው ሀሁ ፐፑ ነው። ሀሁ ፐፑ ጋይ ጸጋዬ ገብረመድህን እንደምታውቁት 3 ተከታታይ ጽሁፎች ጽፏል በሀሁ ፐፑ። የመጀመሪያው ሀሁ ፐፑ፣ ሁለተኛው ሀሁ በ6 ወር ነው የመጀመሪያው፣ ይቅርታ። ሁለተኛው ሀሁ ፐፑ ነው። ሶስተኛው በህመም አልጋው ላይ ሆኖ መጨረሻ ላይ የጻፈው ፐፑ ፊደል ማዶ የሚል ነው። ፐፑ ፊደል ማዶን በእጁ ጽፎ እቺ ቅድም ያያችኋት ዳርዬ እኔ ጋር ነበር የምትኖረው ሜሪላንድ። ከዚህ ኒውዮርክ እየሄድን ታይፕ ያደረገችለት እሷ ናት። እየተመላለስን ነው በታይፕ የተጻፈው። ከተጻፈ በኋላ ዝግጅቱን አዘጋጅተን ስንጨርስ ጸጋዬ በህይወት አልነበረም እና ፐፑ ፊደል ማዶን ስንከፍት እሱ አልነበረም። ግን ሰርተነው ከፍተነዋል። ወደዛ የምታዩት የጊዜ መግዣ ነው። ቲጂና መስከረም ናቸው። ከታች ታሽጓል። አሁንም ከገብርኤል ቤተክርስቲያን የመጣው ልጅ እስክንድር ያልኳችሁና ተመስገን ናቸው። ቀጥሎ አበባየው ነው ሌላው አብሮን የሚጫወት እውቅ ተዋናይ። እሱ ይጽፋል፣ ያዘጋጃል፣ በትወናም በጣም ይሳተፋል። ከኛ ጋር ብዙ ስራዎች ሰርተናል። እሱ ነው አሁ ፐፑ ላይ ሲጫወት ነው። ቀጥሎ አሁንም በእንቅልፍ ልቡ ነው። እንቀጥል እንትን እንዳልል ባይሆን በጥያቄና መልስና በዛ ይሆናል። ይሄ እናት አለም ጠኑን ቀንጭበን የሰራ ነው። እናት አለም ጠኑ ከእናንተ ጋር የመጣ ልጅ ተሻገር ይባላል ከካናዳ። እሱን አስመጥተን እዚህ አብሮን ቆይቶ የሰራበት ነው። ተስፋዬ ሲማና እሱ ናቸው። ግራፊው ገብረየስና ወይ ጉድ ሆነ የተጫወቱት በኋላ ይመጣል። እሺ ቀጥሎ ደግሞ ከታች አሁንም የወንደላጤው መዘዝ ነው። የወንደላጤው መዘዝ ላይ ካመጣናቸው ወጣት ተዋናዮች መካከል ተስፋዬ ፖለቲካ ደላላው ነው አይደለም፣ የእናት አለም ጠኑ ነው። ይሄ ዳምበል እና ገራፊ ገብረ ዳምበል። ከታች ያለው የተስፋዬ አበበ ድርሰት ነው። ዘጋሽ ተስፋዬ አበበ ድርሰት ነው የሰራ ነው። ይሄ ሱራፌል አለ፣ መለስ አለ። መለስ ወልዱ ለቴዎድሮስ ራዕይ ነው የመጡት። ቴዎድሮስ ራዕይን እያቀረብን ደግሞ ይሄንንም አጥንተን ነበር። ይሄንንም የወንደላጤው መዘዝን አቅርበናል። እሺ ላይ
እቺ በፀጉሯ ወድቆ የምትዋት ልጅ ትዝታ ትባላለች። ትዝታ ከብሌር ሃይ ስኩል ከመለመልኳቸው ወጣት ተዋንያኖች ውስጥ ናት። ብዙ ስራዎች አብራን ሰርታለች። ደግሞ ግሩም ወጣ ነበር። ያቺ ያው ዳርዬ ነች፣ ዳር እስከ ዳር ኑሮ በየቤቱ ላይ ሲጫወቱ ነው። በዛኛው በኩል ሴኩሪቲ ያልኳችሁ የዓለማየሁ ገብረሕይወት ድርሰት ነው። እኔና ቲጂ ስንተውን ነው። እዚህ ጋር ያው ጊዜ መግዣ ውሂብ ይባላል። ውሂብ በዚህ በውሃ ጥናት ዶክትሬቱን የሰራ ምናምን ልጅ ነው። አሁን በሙያው ነው የሚሰራው። ግን እኔ በዚህ በቲያትር ላይ ትወና ላይ 2-3 ስራዎች አሰርቸዋለሁ። ማክቤዝ ውስጥ አሰርቸዋለሁ፣ እዚህ ውስጥ አሰርቸዋለሁ። አጎንብሶ የምታዩት ልጅ እስክንድር ነው። ሁለቱም አማተሮች ነበሩ። ቀጥሎ የሚታየው ሀሁ ፐፑ ነው። መልካሙ ነው አለፍከው፣ መልካሙ ተበጀ ነው። ሀሁ ፐፑ አዲስ አበባም ተጫውቶታል ይሄን ትርኢት። አሁንም እዚህ ላይ እሱ ሲጫወት ነው የሚታየው። ቀጥሎ ቤጋይ ጸጋዬ ሐቀኝነት ታበዛለህ የሚል ግጥም ነበረው። በጣም ጉልበታም የሆነ ልዩ እንትን ለትርኢት አድርገ ነው ወደ ትርኢትነት ቀይሬው እኔና ተመስገን ስንሰራው ነው። እሺ እዚህ ላይ ጋሽ ቀለም ወርቅ ናቸው። ይሄ ቲያትር ጣይቱ ነው። ጣይቱ ጸሐፊም አዘጋጁም ተክሌ ደስታ ነው። በጣም ውብ የሆነ ድርሰት ነው የጻፈው። እኔ የማዕከሉን ስም ጣይቱ ያልኩበትን ያው ብዙ ጊዜ ስናገር ሰምታችሁኝ ይሆናል። ከሀገሬ ልወጣ ስል ካናዳ ውስጥ የነበረው ልጅ አሁን አረፈ፣ ጽፎት ነበር የውጫሌ 17 ብሎ ታምራት አይደለ ስሙ? ታምራት የጻፈውን እንድጫወት ስክሪፕት ተሰጥቶኝ ጣይቱን ሳልጫወት፣ ሁለተኛ ደግሞ ሚስተር ጆን በርነስ የሚባል የአሜሪካን ኤምባሲ ፐብሊክ ሪሌሽን ነበር። እኔ ፕሮግራምና ፕሮዳክሽን ሆኜ ነበር የምሰራው ብሔራዊ ቲያትር። መጥቶ ጠረጴዛ ላይ አስቀመጠ አንድ መጽሐፍ እና ኩዊን ጣይቱ ኤንድ ኪንግ ምኒልክ የሚል ነው። ክሪስ ፕራውቲ ትባላለች የጻፈችው። በእውነት ለመናገር ሌሎች ስንት ሺህ ታሪኮችን ወይም ጽሁፎችን አንብቤያለሁ አውቃለሁ። ኢትዮጵያም ውስጥ ስለ ብዙ ስለማገባን ስለነ ቢስማርክ ስለነ ፖርቹጋል ስለነ ምናምን ስንማር አድገን የእቴጌ ጣይቱን ታሪክ በዚህ ደረጃ አላውቀውም ነበር። ክሪስ ፕራውቲን መጽሐፍ ካነበብኩ በኋላ እንዲህ አይነት ንግስት መሆኗን የገባኝም የተረዳሁትም ያኔ ነው። በዛ የተነሳ ልክ ተሰድጄ ስመጣ ያ መጽሐፍ እጄ ላይ አለ። ይሄንን ጣይቱ ስትጫወች እንዳይሽ ብሎኝ እንደ ዘበት የተናገረውን ይዤው መጥቻለሁ። በዛ ምክንያት ነው ማዕከሌን ጣይቱ ያልኩት። ከዛ በኋላ ክሪስ ፕራውቲን መፈለግ ጀመርኩኝ። አንዴ ሰው እንግሊዝ ሀገር ተመድባ ሄዳለች፣ ከስቴት ዲፓርትመንት ጋር ነበር የምትሰራው ይለኛል። አንዴ እዚህ ነች፣ አንዴ እዛ ነች፣ አንዴ ሞታለች የሚሉኛል። መጨረሻ ላይ አንድ ሪሴፕሽን ላይ አንዲት ሂስቶሪያን አግኝቼ ስለ ክሪስ ፕራውቲ ያነሳሁባት። አውቃታለሁ አለች አለችኝ። እባክሽ መቼም ቁጥር አትሰጪኝም፣ ግን የኔን ቁጥር ልስጥሽና እንደው ፈቃደኛ ከሆነች ላናግራት አልኩ። የሚገርማችሁ እዚያው መጽሐፋችን ውስጥ ተካታለች፣ ፎቶዋም አለ። ጆርጅ ታውን ትኖራለች። ፈቃደኛ ሆና ቤቷ ጠራችኝ። ደቤ ነበር እኔ ጋር፣ ደበበን ይዤ ሄድኩ። አናገርናት። ስንገባ ያው የኢትዮጵያ ባህል ዕቃ ነው ቤቷን የሞላው በሙሉ፣ ሁሉ ነገሯ ኢትዮጵያዊ ነው። ምንጣፏ፣ ሳህኗ፣ ጌጧ፣ ምኗ። ከዛ ምን ሆነሽ ነው? በምን ምክንያት ነው የኢትዮጵያ ፍቅር ያደረብሽ? ጣይቱንስ እንዴት እንዲለይ የተሽል ጽፊላት ቻልሽ ብዬ ስጠይቅ ባሌ በኢትዮጵያ እንዲሰራ በአሜሪካ መንግስት ሲመደብ ስራ ስንሄድ ለመሆኑ የምንሄድባትን ሀገር ታውቃታለህ ወይ ብዬ ስለው አላውቅም አለኝ። እንዴት ማናውቃት ሀገር ውስጥ እንሄዳለን? ዝም ብሎ ኢትዮጵያ ስለተባለ ታሪኳን ትንሽ ማንበብ አለብን ብዬ ሳነብ በየመጽሐፍቱ መሃል በመስመር ውልብ የምትል አንዲት ንግስት አየሁ። እንዴች ሴትዮ በጣም ኢንተረስቲንግ ይመስላል ታሪኳ፣ ግን ሰፋ አድርገው አልጻፉትም ብዬ ሪሰርች መስራት ጀመርኩ። በዛ የተነሳ ነው እንደዛ የጻፍኩት አለችኝ። እንግዲያው አንቺ የተነሳ ማዕከሉን ጣይቱ ማዕከል ብዬ ይኸውልሽ እሷን ማንነት ያወቅኩት ባንቺ መጽሐፍ ነው። አሁን ደግሞ ጣይቱ የሚባል ተክሌ ደስታ እዚህ ጓደኛችን አንድ የኛ ኮሊክ የጻፈው ቲያትር ልናስመርቅ ነው። ሊንከን አዳራሽ ነበረ የያዝ ነው። በክብር እንግድነት ብትገኝልን ስላት በደስታ አለች። እዛ እሷን አስፈቅጄ እንግሊዝ ሀገር እህቶቼን ያለው ብዬ ሄጄ ስመለስ ቤቷ ውስጥ ወድቃ ሞታ ደረስኩኝ። ክሪስ ፕራውቲ ሞተች የሚል ጋዜጣ ላይ ቆርጠው ዜናውን አመጡልኝ። ከዛ ልጆቿን መፈለግ ጀመርኩ። የት እንዳሉ አላውቅም፣ ግን ሰርች ስናደርግ የኔን ቦርድ አባላት ብዙ ሙከራ አደረጉና ተገኙ። አንዱ ፊላደልፊያ፣ አንዱ
ሀገር 2 ወንድ ልጆቿ እነሱን እባካችሁ እናንተ ጋር ተገኙልን አልኩ። ጣይቱን ስንከፍት እነሱ ነበሩ ለማለት ነው። በእነሱ ክብር እንግድነት ነው የከፈትነው። ስለ ክሪስ ፕራውቲም ስለ መጽሐፉም ብዙዎቻችሁ ስለምታውቁ ነው ይሄንን የምነግራችሁ። እና በህይወት ግን አግኝቻታለሁ። ፎቶዋም እዚህ መጽሐፉ ላይ አለ። መጽሐፉን ገዛኝ እልክልሃለሁ ብያለሁ። ሌሎችም የሚፈልጉ ካሉ ብልክላቸው ደስ ይለኛል። ብዙ ታሪክ ይዟል። ከዛ እንግዲህ ቀጥሎ ምንድነው ይሄ ጣይቱ ጋሽ ቀለመወርቅ ደበበ ናቸው፣ የታወቁ አክተር ናቸው። ይሄንን እንደዚህ ያወጣሁበት ምክንያት ምንድነው የጣሊያን ባህሪ፣ የእንግሊዝ ባህሪ ቴዎድሮስ ራዕይ ላይ እንግሊዞች ናቸው፣ በሌሎቹ የጣይቱና የምኒልክ ታሪክ ላይ ጣሊያኖቹ ናቸውና ጣሊያኑን ወይም እንግሊዙን ሆነው የሚጫወቱ ወደ 11 12 የሚበልጡ ሰዎች ተጫውተዋል። እስከ 14 ሊደርሱ ይችላሉ። በየሀገሩ በሄድንበት አሰልጥነን ነው የምንከተው። አሁን እዚህ የምታዩት የእናንተ ሀገር ዮሐንስ ነው። በዚህ በቀኝ በኩል የምታዩት ዶክተር ዮሐንስ ማለት ነው። ካናዳ ስንሰራ ምሳሌ እንዲሆን ነው ያወጣሁት። ተመስገን ነው በዚህ በኩል ያለው። ታች ስምዖን ነው። ስምዖን በእኛ ማዕከል ተመልምሎ ተመርቆ ማለት ብቃት አግኝቶ የሰራ ነው። እሱም እንደዛው ነው። የተውኔት ሙያ የነበረው ልጅ አይደለም። ቀጥሎ ተስፋዬ ነው። ተስፋዬ ሲማ እሱ በማስተማርም በእውቀትም የዘለቀ ሰው ነው በቲያትር። ቀጥሎ ደግሞ ሱራፌል ይባላል። ይሄም አማተር ተዋናይ ነው። ሌላ አማተር ተዋናይ ነው በጣሊያንነት የሚጫወተው። ልዑል ቄሱን የሚጫወተው የአባ ማቴዎስን ካራክተር ይመስለኛል። ባልሳሳት እሱን እንደዚሁ አማተር ናቸው። እነዚህ በጣይቱ ቴዎድሮስ ራዕይ በሙሉ ያወጣሁበት ምክንያት በየሀገሩ ፈረንሳይም አንድ ፕሮፌሰር የዩኒቨርሲቲ ፕሮፌሰር ነው ጣሊያኑን የተጫወተልኝ። ኖርዌይ፣ ጀርመን የተለያዩ ሰዎች ናቸው የተጫወቱልን። ማጓጓዙና እንትኑ ስለሚከብድ ጥናቱን ቀድመን እንልካለን፣ በስልክ እናስጠናለን፣ ትርኢቱን እናቀርባለን ማለት ነው። እሺ እንቀጥል። ኢንትረስቲንግ ነው። እዚህ ያስጠይቃል አይደለም፣ ጥሩ ናፋቂ ነው፣ አያልቅበት ነው የሚታዩት ከላይ። ከታች ያለው ደግሞ እናት ዓለም ጠኑ ተስፋዬ ሲማ ነው። ሰቆቃወ ጴጥሮስ አበባየሁ ሲጫወት ነው። ሰቆቃወ ጴጥሮስ ደግሞ እንደዚሁ ልክ ቅድም እንዳልኩት እንደ ጣሊያኑና እንደ እንግሊዙ ቢያንስ 5 ወይም 6 ተዋናዮች ሰርተውታል ከኛ ጋራ። ከዚህ ውስጥ አንዱ በጣም የሚገርመው ታሪክ የበኃይሉ ነው። በኃይሉ መንገሻን ታውቁታላችሁ። በዝግጅትም በትወናም የታወቀ ልጅ ነበር። ሞስኮ ከአስራት አንላይ ጋር ሄዶ ተምሮ የተመለሰ ልጅ ነው። በኃይሉ ወደ መጨረሻው በጤና መታወክ ምክንያት ጆሮ አይሰማም ነበር። ጆሮው ስለማይሰማ ደግሞ በጣም አብሮን መስራት ስለሚፈልግ ዳያሊሲስ አለው። የዳያሊሲሱን ፕሮግራም አስተካክለን ነው ይዘነው የምንሄደው። ኤቭሪ አዘር ዴይ ነው መደረግ ያለበት። ኪድኒው ፌል አድርጎ ነበር እና ይዘነው ሄደን ስለማይሰማ ብሎኪንጉን የተጠቀምነው ጣሊያኑ በሚይዘው ዱላ ወይም በትር ጥናቱን ሲጨርስ ቀኝ እግሩን ቷህ ያረግና ይመታል። ያኔ የሱ ተራ መሆኑን እያወቀ ማንም ተመልካች ሳያውቅ በኃይሉ የራሱን ጥናት ይቀጥላል። በዛ አይነት መልክ አድርገን ነው። ሌላው ታሪካዊ ስራችን ነው እሱ በኃይሉ የሰራው። እዚህ ጋር ሃሚቲዮሎጂ የሚል አንድ ኮሜዲ ነበር። እኔና ትጅ የምንጫወተው የኔ አጭር ድራማ ናት። ትዕግስት ንጋቱ ስትጫወት ነው። እዚህ ጋር ሚሊዮን ነው። ሚሊዮንም ከብሔራዊ ቲያትር ቤት በዚህ በመድረክ ስራ የሚታወቅ ልጅ ነበረ። እዚህ መጥቶ የሚኒሊክን ቲያትር አድዋን ሲሰራ ነው። እሺ በታሪካችን ውስጥ ሁልጊዜ ያወራለው በትልቅ ደረጃ ለመላው የዓለም ቲያትር ሊተረክና ሊጻፍ የሚገባው 2-3 አስቸጋሪ ነገሮች አሉ። ከምንም በላይ ካሳለፍኳቸው መራር ጊዜያቶች ውስጥ አሁን ማክቤዝንና ጣይቱን ማዘጋጀትና ማቅረቡ ላይ ነው። ምንድነው ቴዎድሮስም እንደዛው ነው። ቴዎድሮስ ራዕይ 22-23 ባህሪያት አሉት። ይሄንን ያህል ህዝብ ይዞ መጓጓዝ አለመቻሉ። ማክቤዝን የሚያክል ቲያትር ደግሞ የጋይ ጸጋዬ ትርጉም ነው፣ የሼክስፒር ድርሰት ነው። እኔ በህይወቴ ሲሰራም አይቻል አቅም ቻሌንጅ እንዲያረገኝም 10ኛው የጣይቱን በዓል ሳከብር ነው ያዘጋጀሁት። እነ መስከረም እነ ትጂ ሁሉም ለምነውኝ ነበር ይቅር ከባድ ነው ብለው። እውነትም ከባድ ነው። በስልክ ነው መመራው የነበረው። ተስፋዬ የምታዩት ቴዎድሮስን እነ ማክዳፍንና እነምን ሁሉንም እና ተስፋዬም ቀኝ መድረክ ነህ፣ አሁን እንትና ግራ መድረክ ነህ፣ አንተ ሴንተሩን ያዝ፣ የምትይዘው ቃ እንደዚህ ነው፣ ሻሞላህን አሁን ተመዛለህ
በስልክ ነው ከኦክላንድ፣ ከሲያትል፣ ከሳኖዜ፣ ከቦስተን አብረን የምናጠናው በስልክ ነው። የመጨረሻ 3 ቀን ቢኖረን ነው ለመገናኘት አቅምም ስለሌለ ማጓጓዙም ማሳረፉም መድረክ ቦታ መለማመዱም ስለሌለን በዛን አይነት መልክ ነበር ቲያትሮችን የምናጠናው። ሌላው ማክቤዝ ላይ የተሰራው አንዱ ችግር ምን ነበረ? ይሄንን የሚጫወቱበትን ጎራዴ ጫፉን ስሜታዊ ሆናችሁ ሰው ማጨብጨብ ሲጀምር ትስታላችሁ ብዬ በጥቁር የኤሌክትሪክ ማጣበቂያ ሸፍኜው እንዳይጎዳዱ ለካስ ሊገቡ ሲሉ ቴዎድሮስና ተስፋዬ አይተዋት እባክህን ምን ይሄ እንትን ይታያል እኮ አማተር ያደርገናል ብለው ነቅለውታል። ጥቁሩን ትንሽ ፕላስተር ያልኩት አልቀረም። ሁለቱ ሲጫወቱና ሞቅ ሲል ህዝቡ ሲንጫጫ ቴዎድሮስ ተስፋዬን ወጋው ማለት ነው። ግንባሩ ላይ ቆስሎ ያው እዚህ ፎቶንም ታዩታላችሁ ለጥፌዋለሁ ወደኋላ ላይ ተስፋዬ መድማት ጀመረ ማለት ነው መድረክ ላይ ምን እንደው ባልገባኝ ነገር እና በኋላ ስሰማ ያንቺ ያልሽንን ትተን እኮ ነቅለነው ነው አሉኝ ማለት ነው። እንደነዚህ አይነት ነገሮች የማክቤዝም ላይ የገጠሙን ገጠመኞች ነበሩ። እንለፋው እሺ ቴዎድሮስ ራዕይ ከኢትዮጵያ 11 ተዋናዮች ገደማ አስመጥተን ነበር። 1 ዓመት ያህል ዞረናል 26 የአሜሪካ ግዛቶች ውስጥ። ከዛ ደግሞ 9 የአውሮፓ ከተማ የታየ ቲያትር ነው። በጣም ከፍተኛ አድካሚና ረጅም ስራ የሰራንበት ነው። እዚህ ጋር የምታዩት ውብ ነች። እንደመልኳ ደግሞ በስራዋ በጣም መቼም አቻ የሌላት ወጣት ተዋናይ እሷንም እንድታቋት ነው። ተዋበችን ስትጫወት እኔ መቼም በእውነት ነው የምነግራችሁ በጣም ሰውነት የሚነዝር አይነት ችሎታ ነው ያላት። ከታች አድዋ የሚለውን የምትጫወተው የምትፎክረዋ ልጅ ሚቱ ትባላለች። አሁን ቬጋስ ነው ያለችው። ቀጥሎ ያለው አድዋ የሚኒሊክ ቲያትር ሳይሆን ከጋሽ ጸጋዬ ተቀንጭቦ የወጣ ሚኒሊክ ነው። እየሰሩ አይደል ሊሆን ይችላል ብዬ አስባለሁ። ስትሬስ just fighting ማን ነው ወንድም እባክህ ወንዴ ድምፅ ዝጉልን። ይቅርታ ሚውት አድርጉ ራሳችሁን ፕሊስ። እሺ ቀጥ ያለም የሶሪ እሺ እንቀጥል። ይህም ጣይቱ ነው የጣይቱ ነው አሜሪካ ነገር የሰራ ነው ጣይቱና ላይ ግን የምታዩት ሀገሬ እንደገባው ትንሽ ተቀንጭቦ ትወና እንሳተፍ ትንሽ ደቂቃ ተፈቅዶ ማለት ተጠይቆ የቀረበ ነው ብሔራዊ ቲያትር ላይ አሁን ከ7-8 ዓመት በፊት ሀገሬ ስገባ ማለት ነው። እታች የምታዩት ቲጂ ነች። ቲጂ ይህንን ቲያትር የጋሽ ጸጋዬ ፐፖ ፊደል ማዶል ካስት ሳረጋት በምንም አይነት እኔ ትግርኛ ቋንቋ ሊገባኝ ወይም ላመጣ ስለማልችል ተይኝ ብላ አስቸግራኝ ነበረ። ታሪክ አለው። አክሰንቱ የትግርኛ ነው። የትግራይ ወታደር ሆና ነው የምትጫወተው። ከዛ አብዱ ኪያር የሚባለውን ያው ድምፃዊ ዝነኛ ነው ታውቁታላችሁ። አብዱ ኪያር በጣም ቆንጆ የትግርኛ አክሰንት የሚቀልደው አለው ያቃል ይችልበታልና አብዱ ኪያርን ለመንኩት እዚህ አሜሪካ ነገር ሲመጣ በቴፕ እንዲቀርጽልኝ የቲያትሩን ስክሪፕት ሰጠሁት። እሷ የምታነበውን እሱን አንብቦ አደረ ሰጠኝ። በቴፕ ቀርጾ ለሷ ሰጠኋት። በይሄንን ሌት ተቀን አዳምጪው አልኳት። ከዛ በኋላ የእውነት በዚህ መልክ ያጠናች እስከማትመስል ድረስ የራሷ ቋንቋ እስኪመስል ድረስ አሳምራ ፐፖ ፊደል ማዶ ላይ መስቀልቲ የሚለው ባህሪ የጋሽ ጸጋዬ ድርሰት ነው ተሰራ ማለት ነው። እሱም እዚህ ላይ ያለው ታሪክ ይሄ አዲስ አበባ ኢትዮጵያ መድረክ ላይ የሰራውበት ነው። ሌሎቹ እዚህ የተሰሩ ናቸው። ላይ የምናየው አሳይለም የሚል ቲያትር የሳይመን ነው። ቀጥሎ ያግርማ ያልኳችሁ ነው። ቀጥሎ ወንጌል ነች። ይሄ ደግሞ ያው ከቲያትር ጋር ውብን የሚለውን ፊልም እንድጫወት ተጋብዤ ኒውዮርክ የሰራሁት ፊልም ነው። የጻፈችው ወሰኔና አንድ አሜሪካዊ ጸሐፊ ነው የጻፈው። እስኪ የትጋር ነው ስሙ ልጠይቀው። እንትን ነው ራያን ስፓን ይባላል የጻፈው። ከሶሎሜ ጋር ያዘጋጀችው ግብፃዊት ናት ናግዋ ኢብራሂም ትባላለች። እዛ ሰርተን ወደ 11 የፊልም ፌስቲቫሎች ላይ ሽልማትን ያገኘ ነው። እታች አልማዝንም ይዤ ሄጄ ነበረ ፊልሙ ላይ እንድትሳተፍ። ሌሎችንም የጣይቱ አባላት ወስጃለሁ። ላይ ግን የምታዋቸው ኒኪን ታቋታላችሁ። ኒኪ
ታጋይ ሰናይ ልኬ ልጅ ናት። በጣም የታወቀች ፕሮዲውሰር እና ዳይሬክተር ነች። ኤሌዛ ፌስቲቫል ላይ ተገናኝተን አብረናት ተነስተን ነው። እሷ ብዙ ትልልቅ ስራዎችን ሰርታለች። አላያችሁ ከሆነ ስራዋን ብታዩላት ደስ ይለኛል። ኤቭሪቲንግ በት ኤ ማን የሚላላት፣ ፋት ገርል፣ ባን ኢን ዘ ኤራ፣ ሰንዴይ አፌር የሰራች ነች። ጎበዝ የፊልም ፕሮዲውሰር እና አዘጋጅ ናት። በማክቤዝ ላይ ዘልዬ ያለፍኩት ነገር ቢኖር በመድረክ በአዳራሽ በሲነሪ በሌሎቹ ዕዳ ወደ $11,800 ዕዳ ውስጥ የገባንበት ቲያትር ነበረ። ማክቤዝን ለማለት ነው። እሱን ሳልጠቅስ ስላለፍኩኝ ነው። እዚህ ላይ መርቸንት ኦፍ ቬነስን ተቀንጥባ ካናዳ ስናቀርባት ነው። ተክሌ ደግሞ ጴጥሮስ ያችን ሰዓትን ቅድም እናልኩት የተለያዩ ሰዎች ተጫውተውታል ያልኩት ነው። ጴጥሮስ ያችን ሰዓትን ካናዳ ስናቀርብ ነው። ካናዳ ሄደን ስንሰራ ነው። እዚህ ጋር ቴኑን ነው የምታዩት። እሷም ዳንዴው ጨቡዴ ላይ ይመስለኛል ባለሳሳት እሱ ይመስለኛል፣ እርግጠኛ አይደለሁም። ካለች እሷ ታስረዳችኋለች። ስትተውን ነው። እሺ እዚህ ላይ እነዚህ የምታዩቸው ህፃናት መልምለን የምናሰለጥናቸው ናቸው። ታችም ያሉት ሙሉ የብሌር ሃይስኩል ወጣቶች። በዚህ በአሜሪካ ነገር ሃይስኩል እና ኮሌጅ በአመት አንዴ የኢትዮጵያ ቀን የሚል በዓል አላቸው። እዛ ላይ የሄድኩ ኮሌጆችም ላይ ዩኒቨርሲቲዎችም ይሄ ሃይስኩሎችም ወጣቶችን ለኢትዮጵያ ቀን አሰለጥናለሁ። ከነዚህ ውስጥ ወደ 3 የሚሆኑት ወደ ድራማ ማምጥቻቸው ሰርተዋል። ቅድም ያያችኋት አንዷ ትዝታ ናት። ሌሎችም ከላይ ያሉት ህፃናት ያው ሚኒሊክ ላይ የሰሩ ናቸው። ይሄ ሚኒያፖሊስ የመጀመሪያ የቲያትር ጉዟችን የምታዋቸው ደብ ያለበት፣ ተመስገን አለበት፣ ዮሐንስ ወንጌል፣ ገነት፣ የኔም ትንሿ ልጅ አልቅበት፣ እነሱ ናቸው። ታች ሁለተኛው ዘካሪያስ የሚባለው ልጅ ዘካሪያስ በሚኒያፖሊስ በጣም ብዙ ስራ የሰራ በስፖርት ፌዴሬሽኑ ውስጥ ትልቅ አስተዋጽኦ ያደረገ በቲያትርና በሙዚቃ ፕሮሞሽን ከፍተኛ አስተዋጽኦ በአሜሪካ ነገር ያደረገ ልጅ ነው። ከፍተኛ እና የኔ ተውኔት ጓደኞቼ ናቸው። ተክሌ፣ ተመስገን፣ ዳርዬ። ይሄ ተክሌ ከመጣ በኋላ ከሰራነው ስራ ውስጥ ማለት ጉዞ ማለት ነው። እሺ ይሄ እንግዲህ ትርኢትና ጉዞዎች ይጀምራሉ። ከላይ የምታዩት ዋሽንግተን ዲሲ ነው። ሌላው አቅርቤ ማየት ይኖርብኝ ይሆናል። ኒው ጀርሲ አለ፣ ጀርመን አለ፣ ዳላስ ነው ታችኛው ጉዞ። ምን ያህል ጉዞዎች እንደሄድን ለማሳየት ነው። እንቀጥል። በተለያዩ የአሜሪካ ግዛቶች እና አውሮፓም ሰርተናል። እስቲ እንቀጥል። አትላንታ ሲቪክ ሴንተር በጣም ታሪካዊ ነገር ነው። ብዙ ጊዜ እንደነዚህ አይነት ትልልቅ አዳራሾች የመግባት እድልም አለፍከው ገዛኸኝ መሰለኝ። አሸናፊ የሚባል አሁን ደስታ ሬስቶራንት 3 ብራንቾች ያሉት ትልቅ ሬስቶራንት አትላንታ ያካሂዳል። በወቅቱ ግን የጥበብ ፍቅር ስለነበረው ዕዳ ውስጥ እየገባ ነው ይዞን የዞረው። ወደ 7 ስቴቶች ይዞን ዞሯል። በጣም ባለውለታችን ነው። ከፍተኛ ወጪ በነበረ ሰዓት፣ ገቢ ባልነበረ ሰዓት እሱ ይህንን ወጪ በመሸፈን አንዳንዱን ደግሞ ሸዊት የሚባል ዩኒቨርሳል ትራቨል ኤጀንት ነበረው። በዱቤ ትኬት እየሰጠኝ ነው አርቲስቱን ይዤ ዞር የነበረው። 7 ሰው እንኳን ይዞ ለመሄድ የቲኬት ብቻ ከ300 እስከ $400 በሰው ብናወጣ ዕዳውን ልታስቡት ትችላላችሁ። ምግብ አለ፣ መኝታ አለ፣ አዳራሽ ኪራይ አለ። የማናውቀውን ጫካ ጥሰን እንደመግባት፣ የማናውቀው ጨለማ ውስጥ ዘው ብሎ እንደመግባት ነው ስንሰራ የነበረው። እንደዛ ነው ያሳለፍነው። ቀጥሎ ያለው ላስ ቬጋስ ነው። ቴዎድሮስ ራዕይን በምሽት ክበብ ስናቀርብ ነው። ከዛ ከታች የምታዩት አምስተርዳም ነው። ላይ እንዳልኩት ላስ ቬጋስ ነው። ቀጥሎ አምስተርዳም ነው። አምስተርዳም የእነሱን የባህል ልብስ ለብሰን ሙዚቃ እቃዎች ይዘን ለመታሰቢያ የተነሳነው ፎቶ ነው። እሺ እንቀጥል። ይሄ የጀርመን የበርሊን ዎል ከተሰበረ በኋላ ለታሪካዊነት ፎቶ ሰው የሚነሳበት ቦታ ለዛ ወስደውን ነው ጀርመን ውስጥ። ታችም እንደዛው ይመስለኛል። ቀጥሎ ያለው በርገን ነው። በርገን ብዙ ህዝብ የለባትም፣ ግን የህፃናት አምባ ልጆቼ እዛ ዝግጅት አዘጋጅተው ኑልን ብለው እነሱ ወጪውን ሸፍነው ጋብዘውን በርገን የሚባል ከተማ ቲያትር ሄደን ሰርተናል። ታች የምታዩት ብሌን ሲያትል ያለችው ቅድም ቆንጆዋና ጎበዞ ያልኳችሁ ልጅ
ብዙ ታስቸግረኝ ነበር። ያው አይታችኋል በቴሌቪዥን ላይ እኔና እሷ ቀርበን ብዙ የሚያስቅ ነገር አውርተናል። ታስቸግረኝ ነበር በጉዞ ላይ በቲኬት መረጣ ላይ በጣም ውድ ትሆንብን ነበር እና እቺ ሹሩባ የተሰራችዋን ልጅ ከአምስተርዳም መልምዬ በስልክ አስጠንቼ ሌላዋ እቴጌ ተዋበችን የተጫወተችው የሱራፌል ጎን የምታዩት ማለት ነው። ሱራፌል ጌትነት ሰለሞን ሞገስ አለ። ሰለሞን ሞገስ ኢትዮጵያ ውስጥ ጣይቱን ያካሂድ የነበረው እሱ ነው። እኔ ሀገሬ መግባት በማልችልበት ሰዓት ጣይቱ በኢትዮጵያ በሚል ርዕስ ሌሎች ገጣሚያንን እየሰበሰበ ዝግጅቱን በኃላፊነት ወስዶ እሱ እነ ደሳለኝ ሌሎቹ አብረው ሆነው ያካሂዱ ነበረ። በኋላ ላይ ጀርመን የወሰደንን ተፈሪ የሚባለውን ሰው እባክህን ሰለሞን ወደ ውጪ መውጣት ይፈልጋል እርዳልኝ ብየው ጀርመን ጋብዞ አመጣልኝ። የምታዩት ሰለሞን ሞገስ ነው። አሁንም የሚገኘው እዛው ሙኒክ ውስጥ ይመስለኛል። ካለ እናንተ ጋር ሲሳተፍ አየዋለሁ። በጣም ጎበዝ አንበሳ ጸሐፊ ነው እሱ ነው። ከኋላ ደግሞ የምታዩት አንድ ጉንጫም ልጅ እሱም ሰለሞን ስሙን ካወቀ ያስታውሰኛል። እሱም ጀርመን ነዋሪ ነው። እዛው መልምለ ነው የሰራ ልጅ ነው። እንዳልኩት መሪ ባህሪያትን ይዘን ሌሎቹን ከከተማ ውስጥ ነው የምንመለምላቸው እንጂ አንችለውም ወጪውን። በዛ መልክ ነው ቲያትሮችን እናቀርብ የነበረው። እሺ ይሄ በጣም ቆንጆ ታሪክ አለው። ጌትነት ነው የምታዩት። ጌትነት ገሊላ ደግሞ አለች ከአምስተርዳም ዝግጅቱን መንገዳችንን በሙሉ ቀና ያደረገችልን የአውሮፓን ጉዞ ያስተባበረችልን እሷ ናት። መቼ ባቡር እንደምንይዝ፣ መቼ አውቶቡስ ላይ እንደምንወጣ፣ የት ከተማ መቼ እንደምንገባ ከዚህ ሆነን አውሮፓን እሷ ናት መቼም ፕሮግራም የመራችልን እና በእውነት የምትደነቅ ናት። ሱራፌል ነው ጎኑ ያለው እና ተስፋዬ ሲማ በየጉዟችን ላይ አንዳንድ ጊዜ ለጌትነት በማይመች መልኩ ዝም ብሎ የሚቀዳው ወሬ አለ። በቃ ዝም ብሎ ሲለቅበት ጌትነት እባክህ ተስፍሽ ወይ ውሸት መሆኑን ለማሳየት ትንሽ ከትከሻህ ነካ አርግና እንደ እስክስታ ምልክት ስጠኝ እንጂ እውነትና ውሸቱን መለየት አቃተኝ ይል ነበርና ሱራፌል አንድ ረጅም ውሸት ተስፋዬ ሲማ ሲያወራ ይሄማ የጎጃምኛን ቅጥቅጥ ነው የሚያስመታው ብሎ ተነስቶ ጎጃምኛን ቅጥቅጥ ሲመታና ሲጨፍር ስንስቅ ነው የሚያሳየው። ታችኛው ዳላስ ይመስለኛል። ዳላስ ተሰብስበን ሄደን ቴዎድሮስ ራይን ስንሰራ ነው። አንደኛው ሚኒያፖሊስ ነው በቀኝ በኩል፣ አንደኛው ደግሞ ጀርመን ነው የሚለው ኦክላንድ። ኦኬ እሺ ጀርመን ነው በላይ። ቀጥሎ ደግሞ ኦክላንድ ነው። ኦክላንድ ኮንቬንሽን ሴንተር ይላል ይታየኛል። እዛ ነው። ያኛው ፓሪስ ነው መሰለኝ። የፓሪስ ቲሸርት ከሆነ የለበስ ነው ወይም አለ ግን የፓሪስ ራሱ እንትን ይሄ ጌትነት ሱራፌልና ተስፋዬ ሲማ ናቸው። እዚህኛው ደግሞ ዙሪክ የሄድን ጊዜ ነው። ዙሪክ መስከረምን ታዩታላችሁ። አበባየው፣ ቲጂ፣ እኔ፣ ቴዎድሮስ ለገሰና ተስፋዬ ሲማንን ዙሪክ እኛ ይህንን ቲያትር ልናቀርብ በሄድንበት ሰዓት የቅንጅት መሪዎች የተፈቱበት ዕለት ነበረ። ከተማው አዳራሹ ድብልቅልቅ ወጥቶ ነበረ፣ በደስታ ይጮሃል። እኛም ቲያትር ለማሳየት ነው የሄድነው። አስቂኝ ነገሮችም ይዘናል። ያው ፖለቲከኛው ደግሞ ፖለቲካው ብቻ እንዲወራለት ነው የሚፈልገው። የጥበብ ነገር ችግር ነው እና አበባየውና መስከረም እየተበሻሸቁ ብዙ ታሪኮች አሉን። እንግዲህ በኋላ ላይ ጊዜ ከኖረ አቀርባለሁ። እንዳይሰለቻችሁ እንለፍ። ደቤ፣ መስከረም፣ ቲጂ፣ ክበበው ገዳ፣ እኔ ዳላስ ይመስለኛል። ዳላስ ነው። ዳላስ የኢትዮጵያ ቀንን ለማክበር ዝግጅት ይዘን ስንሄድ ነው። ላይ ቅድም ያልኳችሁ አሹም አለ። መኮንን ነው። መኮንን ደግሞ ቺካጎ ያለ ፕሮሞተር ነው። እሱም ረድቶናል ቲያትርን በየከተማው እንድናሳይ። ከታች ኦሪጋን ነው የሄድነው። ኦሪጋን ስናሳይ ነው። እሺ ያኛው ዴንቨር ነው። ይሄ ደግሞ እንግዲህ የተለያዩ ስጦታዎች በመድረክ ላይ ይሰጡን ነበር። ጨረታዎች ደግሞ እናካሂድ ነበር። አንዳንድ ወጫችንን የምንሸፍነው የአውሮፕላኑን፣ የሆቴል፣ የምግቡን፣ የምኑን እንዲህ አይነት ትንንሽ ጨረታዎች አድርገን ደግሞ ራሱን እንደጉም ነበር እንጂ አንችለውም ነበረ። በተለይ ወጪው ከባድ ነው፣ ትራንስፖርትና መኝታው። እሱን ስናደርግ ነው። ይሄ ደግሞ ታሪካዊ ነው። ቦስተን ነው። ቦስተን ባቡር ጣቢያ ነው። ምንድን ነው የሆነብን? አይደለም ወደ ቦስተን ለመሄድ ቦስተን ሾው ነበረ። በበረዶ ምክንያት አውሮፕላን በረራ ተሰረዘ። ተመልካች ስለሚጠብቀን አንቀርም ብለን ባቡር ትኬት ቆርጠን ባቡር ጣቢያ ቆመን ነው የምታዩት። ወደ ቦስተን እየሄድን ነው። እሺ ይሄ ደግሞ የመኪና አደጋው ነው። አትሄድቺ መኪና አደጋ በጣም ታሪካችን ናት። ከቬጋስ
ወደ ሎስ አንጀለስ ተዋንያኖቹን ይሄ ሆሊውድን ዩኒቨርሳል ስቱዲዮን አሳያለሁ ብዬ ስነዳ ይሄ ቫን በጣም በከፍተኛ ስፒድ ሃይዌይ ላይ ነበርን። እግዚአብሔር ነው የተፋን። የፊት ጎማው ተስፈንጥሮ ፈነዳ። የእሱን መታሰቢያ አንስተን ከሚገጥሙን ችግሮችም አንዱ ይሄ ነበር። በጎን በኩል ደግሞ አርቲስቶቹ እንዴት ደክመው እንቅልፋቸውን በየመኪና ውስጥ እየተኙ ማታ ስንገባ እየሰራን እንዴት እንዳሳለፍን የሚያሳይ ነው። ከታች ያለው አውሮፓ ነው። አውሮፓ ባቡር ስንጠብቅ ነው። በባቡርም በአውቶቡስም ነበር የምንጓጓዘው ከአንዱ ከተማ ወደ አንዱ ከተማ። ሌላው የባቡርና የአውቶቡስ ጉዟችን ፍሌክሲ የሚል አንድ አውቶቡስ አለ። እዛ ውስጥ ተጉዘን ወደ ኑረምበርግ በምንሄድበት ሰዓት አንዲት ኢትዮጵያዊ የምትመስል ወጣት ልጅ አየንና እቺ ልጅ ኢትዮጵያዊ መሆን አለባት እስቲ ሂዱና ጠይቁ ስል ተስፋዬ ይመስለኛል ሄዶ ኢትዮጵያዊ ነሽ እንዴ ይላታል። አትናገርም፣ ያለ ጀርመንኛ አታውቅም። እየተሰባበረች አዶፕት ተደርጋ ጀርመን ውስጥ ያደገች ከእህቷ ጋር የተወሰደች ህፃን ሆና ኢትዮጵያዊት ናት። ከዛ እንዲሁ በምልክትም በምንም የምንሰራበትን ፍላየር አሳየናት። ማታ ትርኢታችን ጋር ነው ያልናት። መጣች፣ ትርኢቱን አየች፣ ተደነቀች። እኔ ኢትዮጵያዊ ነሽ መባሌን አውቃለሁ፣ አንድ ኢትዮጵያ ነገር ግን አይቼ አላውቅም አለች። በቃ እናንተ ናችሁ ማለት ነው ዘመዶቼ ምናምን ብላ አደረች አብራን። ከዛ በኋላ ደግሞ በአመቱ አሜሪካን ሀገር ጋብዣት መታ ነበር። ግጥምም አቀረበች፣ እኔ ጋር 1 ወር ተቀመጠች። አሁንም ግንኙነታችን እንደቀጠለ ነው እና አዶፕት የተደረገች ጀርመናዊ ወጣት ያገኘንበት ነው። እንቀጥል። ይሄ ጣይቱን ይመስለኛል ስንሰራ ወይም አድዋን አላስታውስም ምን እንደውም ብቻ ከመድረክ ጀርባ ብዙዎቹ የምታዩዋቸው እንግዲህ የቤተክርስቲያናትና የሃይስኩል ወጣቶች አማተሮች ናቸው። እነዚህ በአብዛኛው ምኒልክን ከተጫወተው ከሞገስ ጀምሮ ማለት ነው። ይሄ በተክሌ የተዘጋጀው ሳይሆን እዚህ ውስጥ ቴኑም አዘጋጅታለች ከኔ ጋር ዝግጅቶችን አብረን ሰርተን እንደነዚህ አይነት ነገሮች በተለይ የአድዋ በዓልን ለማክበር እናቀርብ ነበረ። አብዛኛዎቹ አማተር ናቸው። ይሄ ቅድም ያልኳችሁ የጌትነት እንየው የቴዎድሮስ ራዕይ ነው። ሱራፌል፣ ተስፋዬ ሲማ እና ብሌን ናቸው። ገብርዬን ሆኖ ሲጫወት ነው ተስፋዬ ሲማ። ትየጠለላ እኛ ጋር በጣይቱ ቲያትር ላይ ከፍተኛ አስተዋጽኦ ታደርግ ነበር። ትየጠለላ እንደ እድሜዋ አይደለችም፣ በእውነት ነው የምላችሁ። አንዳንዴ ከወጣቶቹ በበለጠ ብዙ ነገር ትረዳኛለች። ከመድረክ ጀርባ አልባሳት በማቅረብ ዝግጅቶቹን በማስተካከል አንድ ትርኢት በሚሰራበት ሰዓት ያለው ሸክም ልነግራችሁ አልችልም። እንደ ሀገራችን ሆነን አልባሳት የሚያዘጋጅልን፣ ሜካፕ የሚቀባን፣ መብራት ድምፅ የሚሰራልን የለም። ያንን ሁሉ ነገር የሚሸከመውን ታያለች እና በአብዛኛው ትረዳኝ ነበረ። ልብሶችን በመደርደር በማዘጋጀት ተዋንያኖቹን በመምከር በመገሰጽ አብራኝ ትሰራ ነበር። ጣይቱ ላይ ስትጫወት ነው። ያም የጉዞ ነው። ጉዞ ነው። የተለያዩ ሀገር ጉዞዎች ናቸው። የጉዞ ግሩፓችን ነው። አውሮፓ ነው ግን። እሺ ይሄ ቴዎድሮስ ራዕይ ከመጣ በኋላ የመጀመሪያውን ዲሲ 1 ራት ተደርጎላቸው ነበረ። ቴዎድሮስ ተስፋዬን ታዩታላችሁ። መለስ ወልዶ አለ፣ ሱራፌል አለ። ከኋላ ያለው መስፍን ነው። መስፍን ቲያትር የተማረ ልጅ ነው። ሀረገወይን ነች ከፊት ያለችው። እኔና ሚኪነን። ከታች ቅድም ያልኳችሁ አምስተርዳም የተመለመለችው ወጣት ናት። ይሄ ቅድም ያልኳችሁ ቆሰሉ ያልኳችሁ ተስፋዬ ደምቶ መስከረም ሲጠርግለት ነው። ማክቤዝ ነው። ይሄ ቮይስ ፍሮም ዘ ብላክ ዳያስፖራ ቅድም ያልኳችሁ ደራሲያን። ከላይ ያለው የጋና ከእንግሊዝ ተጋብዞ የመጣው ነው። መሀል እኔ ነኝ። ከታች የአውስትራሊያዊ ጸሐፊ። ሶስታችን ስራዎች መቅረባቸው ነው የሚያሳየን። እሺ ይሄ ምን ያህል የተመልካች ቁጥር ከትንሽም እስከ ከፍታም እንዴት እንደነበረን ለማመልከት ለሳምፕል ያህል ያስቀመጥኩት ነው። ይሄ የቴዎድሮስ ራዕይን ሙሉ ባህሪ የተዋንያኑን ብዛት የነበረውን ሁኔታ እንዲያመለክት ያቀረብኩት ነው። ተመልካቹ ነው በዚህ በኩል የምታዩት፣ በዛ በኩል እሱ ነው። ቴዎድሮስ ራሱን ካጠፋ በኋላ ያለው የእጅ መንሳት ወይም የከርተን ኮል ነው። እነዚህ ፍላየሮች ካሉን ፍላየሮች ጥቂቱን ሳምፕል ያቀረብኩት የተወሰኑ ቲያትሮችን ያሳያል፣ የተወሰኑ ዘመናችንን ይዳስሳል። ከነዚህ ሁሉ በጣም የሚያስቅ አንድ ፍላየር አለኝ ከታች። ሁለተኛው ኦክላንድ ያለው ወጣት የሰራው ነው። እሱ ገዛኸኝ በጣም ነው የሚያስቀኝ። ልጁ በራሱ የወጣት ፍቅረኛ አመለካከት ነው።
እቴጌ ተዋበችን መሬት ቁጭ አድርጎ ሰርቷል። ሱራፌል ያው ቴዎድሮስን ነው የሚጫወተው። ቴዎድሮስ በሌመዚን መጥቶ ተዋበች ጋር እንደቆመ ነው የሚያሳየው። በጣም ያስቀኝ ነበር ኦክላንድ እና እሱ ነው። ሌሎቹ እንደ መደበኛ ፍላየሮች ናቸው። ሌላው መክሊት አደሮንም ጋብዘን ነበር። 20ኛው ላይ ይመስለኛል እዚህ ውስጥ አለች። መታ መድረክ ላይ አብራን ተሳትፋለች። እሺ ሜሮንዬም ነበረች እዛ ፍላየር ውስጥ ይታየኛል። እሱ ደግሞ የሜሮን መጽሐፍ ምረቃ ነው። አንዳንድ ዝግጅቶች የተወሰኑትን ያመጣሁት እንግዲህ ይቀርባሉኝ። አንድም ሰዓትም ሁኔታም ለመቆጠብ ነው። ይሄ የመጀመሪያው ቲያትር ስንሰራ የቀረበበት ነው። እንዳልኩት የሞኝ ፍቅር፣ ቅሌት እና ጥሩ ናፋቂ የቀረበበት ነው። እነዚህ ናቸው መጀመሪያ ቲያትር የጀመርንበት። እነዚህ ወደ ጥሩ ናፋቂ እንዴት መለስልኝ። እዚህ ጋር የጥሩ ናፋቂን ፍላየር አሰራ። ጥሩ ናፋቂ ማለት ያው ከጉድ ዊሽ ጋር ስለሚሄድ ዲሞክራሲ ስቴት ዲፓርትመንቱን ሊወክል ይችላል ከቃል በላይ ብዬ ስቴት ዲፓርትመንቱ ላይ የተዋንያኖቹን ፎቶ አድርጌ ነበር ያሰራሁት። ኤፍሬም የሚባል ግራፊክ ዲዛይነር ነው የሰራልኝ። ይህንን ሰርተን ስንበትን ኤፍቢአይ መጣ ማለት ነው። ሱቅ ነበረች ኒው ስትሪት ላይ። መታወቂያውን አሳየኝ። ይህንን ነገር እናንተ ናችሁ ምንድን ነው የሚለው አለኝ። ያኔ እንዳልኳችሁ እዚህ አካባቢ 9/11 አደጋ የደረሰበት ዘመን ነው። ደነገጥኩ። አይ እንዲህ ማለት ነው፣ ሲምቦል ነው ዲሞክራሲ ለኢትዮጵያ ለመመኘት ጥሩ ናፋቂ ብለን ስቴት ዲፓርትመንቱን አድርገን ነው ተርጉመሽ ስጭኝ። እያንዳንዱን እዚህ ላይ ያለውን የአማርኛ ጽሑፍ አለኝ። በእጄ እየጻፍኩ ሰጠሁት። ካስፈለገ መጣለሁ ብሎ ካርዱን ትቶ ሄደ። ከዛ ተደናገጥን። እዛ ያው መቼም ኢትዮጵያውያኖችም አሉ እዚህ የሚሰሩ እዛ ውስጥ ደውለን በሰው አገኘን፣ ጠየቅን። ኧረ እንዲህ አይነት ነገር ደርሶብናል ስንል አይ ምንም አይሏቸውም፣ አጣርተው ይተውታል፣ ወደ አማርኛ ክፍል ነው የሚልኩትም ጉዳይ ካለ ይሄንን ስቴት ዲፓርትመንቱን እንመታለን የሚል የአልካይዳ እንትን ፉከራ ስለነበረ ያንን ስላዩ ነው፣ ጽሑፉን ደግሞ ስለማያውቁት ነው ተብለን አንድ ታሪክ አለን ከሱ ጋር ለማለት ነው። እሺ እንሂድ አሁን እንሂድ። ይሄ ሳምፕል ነው። ወደ 66 ገደማ ሽልማቶች ከሴኔተር፣ ከሜየር፣ ከኮንግረስማን፣ ከኢትዮጵያውያን ድርጅቶች፣ ከግለሰቦች ስራ ከጀመርን ጣይቱን ካካሄድን ጀምሮ ደርሶናል። ሽልማት አለን። ብዙ ናቸው ፕላካችን፣ ሽልማቶቻችን። እነዚህ ለምሳሌ ያህል ሳምፕል እንዲወጡ ብዬ ዝም ብዬ ላኩት ነው። ምንትን የለው ናቸው። እነዚህ ብሎ ሽልማቶች ናቸው። ይሄው እንዳልኩት ከሞንትጎመሪ ካውንቲ ከሜየሩ ኦፊስ ከሎስ አንጀለስ ሜየር እንደዚህ የደረሱን ሽልማቶች ናቸው። አንድ የአፍሪካ የስነ ጽሁፍ ድርጅት የሚባል ዲሲ ተቋቁሞ እሱም ሸልሞን ነበር። ያ ድርጅት ግን ቀጥሎ አላየሁትም። አንድም ደግሞ የስፓኒሽ ጋላ እዚህ ዲሲ እነሱ እንኳን ቆንጆ ቲያትር ቤትም ከፍተዋል። እነሱም እንደዛው ልከውልን ነበር። ጥሩም እየተንቀሳቀሱ ነው። አቤት እሺ እንቀጥል። እነዚህን ይመስላሉ። መሀል ላይ የረሳሁት ምን ካለ በወይ በጥያቄና መልስ ይመጣል። ምክንያቱም ጽሁፎቼንና ነጥቦቼን አይደለም ያየሁት፣ ዝም ብዬ በተላኩት ፎቶግራፎች ላይ ነው ያወራሁት። ይሄው ነው። ስለጋበዛችሁኝ አመሰግናለሁ። ጥያቄና መልስ ላይ ሁላችሁም ተሳተፉ። የምትፈልጉት ነገር ካለ ማቀውን አስረዳለሁ፣ ማላቀውን ሌሎች ያስረዳሉ። ይሄንን ይመስላል። እጅግ በጣም ነው ማመሰግናችሁ ስለነበረን ቆይታ። እግዚአብሔር ይስጥልኝ። አለምዬ በጣም አድርገን ነው የምናመሰግነው። was a wonderful presentation። በጣም ብዙ ነገሮችን እንድናይ ወደኋላ ተመልሰን ያደረገን ፕሬዘንቴሽን ነው። በቪዥዋልም የተደገፈ በመሆኑ ብዙ ይገልጻል እና ይህንን ስላደረግሽ በኪነ ጥበብ ወዳጆች ስም፣ በሳሎናችን አባላት ደጋፊዎቻችን ስም እጅግ ምስጋናችንን እናቀርባለን። የሰው ልጅ ያው በእህል ብቻ አይኖርም ተብሏልና የነፍስ ምግብ ጥያቄ በውጭው ዓለም ላሉ ኢትዮጵያውያንም ያስፈልጋቸዋል። ከሌላው ዓለም የመጡ ሰዎች ኪነታቸውን ሲያስተዋውቁ
መንፈሳዊ ቫልዩዋቸውን ስፒሪቹዋል የሆነውን ወይም ደግሞ አርቲስቲክ የሆነውን ቫልዩዋቸውን ሲያስተዋውቁ እኛ ያድል የለም። ይቅርታ ባካችሁ ሚውት ብታደርጉ ራሳችሁን ማትናገሩ ከሆነ ይቅርታ። ስለዚህ በጣም ጥሩ ፕሬዘንቴሽን ያቀረብሽው። አሁን ብዙም አልናገርም፣ ለጥያቄ መድረኩን ክፍት አደርጋለሁ። ምናልባት ከዛ በፊት ለመሸጋገሪያ እንዲሆነን የአብዬ መንግስቱን አንድ ግጥም ሁሴን ያነበበልንን እንደ መሸጋገሪያ ብጋብዝ ደስ ይለኛል። ሁሴን እንደ ቅድሙ ራሱ ሳይሆን የሚያነብልን በቪዲዮ የተዘጋጀውን አቀርብላችኋለሁ። ከዛ ያው ጥያቄና መልስ እንድታቀርቡ ለእናንተ መድረኩን ክፍት አደርጋለሁ ማለት ነው። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት